ኦርቶዶክስ፣ ካቶሊክ፣ ዋቴቨር አይሁዳዊውን ወንጌላውያን አማኝ በቃ ወድቋል ማለት ነው። ተቆርጧል ማለት ጠፍቷል ማለት ነው የተሻገሩት። ስለዚህ ከውሃው ጥምቀት ብሎ የሚል ይሄ የህፃናት አጥማቂያን የተባሉት ጋር ጥምቀት ብሎ በሚለው ክፍል ላይ በጣም ብዙ ቦታ ላይ ወስደው ውሃ ነው ከውሃ ጋር ቀጥታ የሚያገናኙት እነሱ ናቸው እንጂ ይህንን ለመረዳት የማንም አባቶች እናቶች የሚባለው የማንንም አርቲ ቡርቲ መቀበል አይጠበቅብንም። ማንም ኦቶሪቲ ደግሞ የለውም። ኦቶሪቲ ያለው ተብሎ ለሚባል ያላቸው ሐዋርያቱ ናቸው። ከዛ በኋላ እነዛም በባለፉት ትውልዶች የነበሩ አባቶች ራሳቸው ተርጉመው ሄደዋል አይደል? ያን ክፍል አሁን እዚህ ቦታ ላይ ሆነው ከዚህ በፊት የተረጎመ አባት ቢባል ዳርያዝ ነው መባል ያለበት። የእግዚአብሔር ቃል ስልጣናዊ ቃል እዚህ አለ። እኛ በነዛ አባቶች ማይንድ አይደለም መጽሐፍ ቅዱስን የምንረዳው። መንፈስ ቅዱስ የቃሉ ባለቤት አለ አይደል እንዴ? ዛሬም ኦኬ ከአባቶችም የምናየው አለ እንደ ምስክርነት። ስለዚህ የመሸፈን መጋረድ ብሎ የሚለውን ከውሃ ጋር ነው እንጂ መጠመቅ ብሎ የሚለውን ጥምቀት ብሎ የሚለውን ከውሃ ጋር ብሎ ያለው ክፍል የለም። ጥምቀት ነው ብሎ ያለው ጥምቀት ደግሞ ወደ አካሉ በክርስቶስ ውስጥ መሸፈንን፣ መሰወርን፣ መጋረድን ነው ብሎ የሚለው ሚዛን ይደፋል። ድምፄን እግረ መንገድ ላሰማ ብዬ ነው። ቀጥሎ ቴንክ ዩ ስላሳይና ዶክተር ትጠይቃለህ። አሁን ይሄን ክፍል በደንብ ደግሞ ስለሚገልጽ እሺ፣ ምናልባት ድምፅን ከፍ ብታደርገው እኔ እሺ ጠጋ አደርገዋለሁ ስልኬን። ዳንያ ያለክ ላስቸግር። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ከቁጥር 12 እና 13ን አንዴ ብናነበው ይሄ ጥምቀት ምን አይነት ጥምቀት እንደሆነ በክርስቶስ ውስጥ መግባት አሁን ይሄን በደንብ ሲያነሳው ነበር። እግዚአብሔር ነው መርከቡን ሁሉ የዘጋው። ለዛ ነው ከክርስቶስ ትንሣኤ ጋር እያነሳ የሚነግረን ክፍሉ ማለት ነው። እና ባፕቲዞ የሚለው ቃል ሳሉ አንድ አካል እንደሆነ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን ቁጥር 13 ዳን የተባረክ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናል። ይሄ ነው ክርስቶስ ውስጥ የሚጨምረው ጥምቀት ማለት ነው። ወደ ክርስቶስ የሚጨምረን ጥምቀት ውሃ ሳይሆን የመንፈስ ቅዱስ ጥምቀት ነው። ይሄ የጠጣነው መንፈስ እርሱ ወደ ክርስቶስ ኢየሱስ ጨምሮናል። ወደ ክርስቶስ መጨመር የሚለው ወይ ደግሞ በክርስቶስ ውስጥ መግባት የሚለውን ባፕቲዞ መስጠም የሚለውን ቃል ከምን ጋር ነው? ከምን አይነት ጥምቀት ጋር ነው የሚነግረን መጽሐፋችን? በመንፈስ ቅዱስ የሆነውን ጥምቀት ማለት ነው። ለዛ ነው ጌታ ክርስቶስ ኢየሱስ ወደ ሰማይ ከማረጉ በፊት ሐዋርያቶቹን ዮሐንስ በውሃ ጠመቀ፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። በመንፈስ ቅዱስ ተጠምቀው ወደ ክርስቶስ አካል ከተጨመሩ በኋላ ወንጌልን በኃይል መስበክ ጀመሩ። ይሄ ጥምቀት የውሃ ጥምቀት ሳይሆን የመንፈስ ቅዱስ ጥምቀት ነው። ጥያቄ ካለ ቀጥል። የመንፈስ ቅዱስ ጥምቀት ነው እዚህ ክፍል ላይ። እሺ መሞገት ትችላለህ ብሩኬ። ኦኬ መሞገት የምችል ከሆነ እሺ ክፍሉን ላንብበውና ለዚህ ክፍል አጋዡ ነው የጻፈ። አንዴ ስትሞግተኝ የመንፈስ ቅዱስ ጥምቀት አይደለም የእንደዚህ ጥምቀት ነው በልና ሞግተኝ ትችላለህ። ችግር የለም። የውሃ ጥምቀት አይደለም የሚለውን የውሃ ጥምቀት እንደሆነ አሳያለሁኝ። እኔ የመንፈስ ቅዱስ ጥምቀትና በአብ ወልድ መንፈስ ቅዱስ የምንጠመቀው ጥምቀት የተለያየ ነው ብዬ አላምንም። የሰውነት ዕድፍን ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። እዚህ ክፍል ላይ የውሃ ጥምቀት እንደሆነ እንደዚህ ይላል፣ የሰውነት ዕድፍ ማስወገድ አይደለም ይላል። ያው የሰውነት ዕድፍ ስትሰማት እየጠየቀኝ ነው ወይስ እያብራራ ነው የሚለውን እንድረዳ ምን እያረክ ነው? ለጠይቀኝ ነው ወይስ ልታብራራ? ያነሳኸው ሐሳብ ላይ እየሞገትኩ ነው፣ እየጠየቅኩ አይደለም። እያብራራክ ማለት ነው። እኔ ነኝ ጠይቀህ አብራርተህ ከጨረስኩ በኋላ ችግር የለም እንጠያየቃለን። አንተ እዚህ ክፍል ላይ ያለህን አቋም አብራርተሃል፣ እኔ ደግሞ ያንተ አቋም ስህተት ነው ብዬ ነው ሞግት። መልካም ጠይቀሃለሁ፣ አንተ አብራራና እሺ ቀጥል። ችግር የለም እሺ። እና ምን እያለን ነው? የሰውነት ዕድፍ ማስወገጃ አይደለም ብሎ ይናገራል። ይሄ ስለ ውሃ ጥምቀት እንደሆነ ግልጽ ነው። በቃ የሰውነት ዕድፍ ማስወገድ አይደለም፣ አለቀ። ስለ ጥምቀት ስለ ውሃ ጥምቀት እያወራ ነው። የሰውነት ዕድፍ የሚወገደው በምንድን ነው? በጥምቀት በውሃ ካልሆነ በምንም ሊሆን አይችልም። እንደዛ ማለት አይደለም ስለ ውሃ ጥምቀት ሲወራ። ታዲያ ምንድን ነው ሲባል በክርስቶስ ኢየሱስ ትንሣኤ ነው። ይህ ደግሞ ጥምቀትን ከክርስቶስ ትንሣኤ ጋር ያገናኘዋል።
ይህንን ጥሩ ምሳሌ የሚያደርግልን የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 6 ላይ የምንጠመቀው የክርስቶስ ሞትና ትንሣኤ ጋር ለመተባበር ወይም ደግሞ ያንኑ ለማግኘት እንደሆነ ሐዋርያው ቅዱስ ጳውሎስ ይናገራል። ስለዚህ ጥምቀትና ትንሣኤ አብረው ማተር የሚያደርጉ ከሆነ የክርስቶስን ትንሣኤ ሰዎች አማኞች የሚያገኙት ሲጠመቁ እንደሆነ ጳውሎስ ተናግሯል። ጴጥሮስም እዚህ ክፍል ላይ ከትንሣኤው ጋር አገናኝቶት ይናገራል። ታዲያ የመንፈስ ጥምቀት ነው የሚለው ነገር ደግሞ የመንፈስ ጥምቀትና የውሃ ጥምቀት የሚነጣጠሉ አይደሉም። የውሃ ጥምቀት የሚሰራው በመንፈስ ቅዱስ ላይ ነው፣ በመንፈስ ቅዱስ አሰራር ነው። ይህንንም ደግሞ ዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ይላል ውሃንና መንፈስን አንድ አድርጎ ይናገራል። ስለዚህ በውሃ ውስጥ የመንፈስ ቅዱስ የእግዚአብሔር አሰራር አለ። ስለዚህ ውሃው H2O ብቻ አይደለም። ጥምቀት ስለ ጥምቀት ሲወራ ስለ H2O ብቻ እየተወራ አይደለም ነው። እዚህ ክፍል ላይ ዮሐንስ ወንጌል ዮሐንስ በመልእክቱ የጌታ ኢየሱስ ክርስቶስ ንግግር ሲጽፍልን ጌታ ራሱ ኢየሱስ ክርስቶስ ውሃንና መንፈሱን ሳይነጣጥል ከውሃና ከመንፈስ ብሎ ይናገራል። ስለዚህ የውሃ ጥምቀት የምንጠመቀው በመንፈስ ቅዱስ አሰራርነት ላይ አምነን ነው። አንተ ውሃን አስወግደ ስለ መንፈስ ብቻ እያወራ ከሆነ መጽሐፉ እንደዛ አይለንም። ስለ ትንሣኤውም ሲያወራ የጳውሎስን ማየት እንችላለን። ስለ መንፈስ ቅዱስ ጥምቀትም ስናወራ ውሃን ነጥሎ ሳይሆን ዮሐንስ እንደተናገረው ጌታ እንደተናገረው ውሃና ጥምቀትን አንድ ላይ አድርጎ በውሃው ላይ የመንፈስ ቅዱስ አሰራር አለ እያለን ነው ማለት ነው። የኔ አቋም ይሄ ነው። በዚህ ላይ መጠየቅ እንችላለን። መልካም። የመጀመሪያ እዚህ ክፍል ላይ ልጠይቅህ ዳኔ ቁጥር 13ን ዝቅ ታደርግልናለህ? ምክንያቱም የመንፈስ ቅዱስ ጥምቀት ከውሃ ጥምቀት የተለየ አይደለም ስላለን ቆንጆ ሐሳብ ነው ያነሳው። እንዴት እንግዲህ ይህን ትምህርት እንደምናፈራርሰው እንግዲህ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናል። ይሄ የውሃ ጥምቀት ነው። በአንድ መንፈስ ተጠምቀናል ነው የሚለው። ተጠምቀናል ሲል ኦፍኮርስ በውሃ ጥምቀት ተጠምቀናል እያለ ነው። ይሄ የውሃ ጥምቀት ነው። ናይስ። አንዱን መንፈስ ተጠምቀናል የሚለው ከሆነ ያ እኮ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ ተጠምቀናል የሚለው የውሃ ጥምቀት ነው አይደል እያልከኝ ያለው? ኦፍኮርስ። እሺ፣ በአንድ መንፈስ አንድ አካል እንደሆን ተጠምቀናል። ሁላችን አንዱን መንፈስ ተጠጥተናል ሲልስ ከተጠመቅን በኋላ እንጠጣዋለን ማለት ነው አይደል? ውሃውን አይ እንደዛ እያለ አይደለም እኮ የተጠመቅነውን መንፈስ የተጠመቅንበትን መንፈስ ጠጥተናል ነው እያለ ያለው መጽሐፍ። የተጠመቅነውን እንደዛ ሳይሆን እያለ ያለው ሁላችንም አንዱን መንፈስ ጠጥተነዋል ይላል። ምን ማለት ነው? በአንድ መንፈስ አንድ አካል ሆነናል ብሎ ከላይ ተናግሯል። ስለዚህ ስለ አንድነታችን እያወራ ነው። ጥያቄው በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ይሄኑ መንፈስ ደግሞ እንደጠጣ ነው እየነገረን ያለው መጽሐፍ ይናገራል። ይሄኑ መንፈስ ጠጥተናል ማለት የተጠመቅንበትን ውሃ ከተጠመቅን በኋላ እንጠጣዋለን ማለት ነው። በአንተ ትርጉም መሰረት መጠጣት ማለት መጎንጨት የሚባለው ነገር አይደለም እያልኩ ነው። ምን ማለት ነው መጠጣት? ስለሱ እያወራ አይደለም። ምን ማለት ነው መጠጣት? ምን እያለ እንደሆነ እዛው ራሱ ጳውሎስ ይናገራል። በአንዱን መንፈስ ጠጥተናል ብሎ ሲናገር በቃ መለያየት የሚባል ነገር የለም። አንተ ከሌና አንተ እንትን የሚባል ወይም ደግሞ አይሁዳዊ የግሪክ ሰው የሚባል ነገር የለም። በአንዱ መንፈስ ስለተጠመቅን አንድ አካል ለመሆን አንድ አካል ስለሆንን ነው። እሱንማ መለያየት የለም እኮ። ይሄ ጠጥተናል የሚለው ምን ለመሆን ነው ታዲያ? አንድ አካል ስለመሆን እያወራ እኮ ነው። ጠጥተናል ብሎ ሲናገር አንድ አካል እንድንሆን በአንዱ መንፈስ አምነን ተጠምቀናል፣ አለቀ። ይህንን እያወራ እንጂ ስለ መጠጣት እያወራ አይደለም፣ ወይም ስለ መጎንጨት እያወራ አይደለም። እሺ ሰምቻለሁ። እዚህ ክፍል ላይ እንመለሳለን። ዳንኤል አስቸግር የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 ክፈትልኝ። እሺ አሁን አትቀይረውም ሐሳብህን ማለት ነው። ወደ አንደኛ ቆሮንቶስ 12 እንመለሳለን። ለምን አትጠይቀውም አንተ ላላችሁኝ፣ ያው እሱ ተምሮ ቢድን ይሻላል ብዬ ስላመንኩኝ ነው። እሺ ሞር ቢጠይቁ ይማራሉ ብዬ ስለማምን ነው። ለዛ ነው እንዲጠይቅ የፈቀድኩለት። ብዙ የሐዋርያት ሥራ መጽሐፍ 1 ቁጥር 5 ጌታ ክርስቶስ ኢየሱስ ከማረጉ በፊት
እና በመጨረሻው ቀን ሊያርግ ሲል ይህን ተናገረ። ዮሐንስ በውሃ አጥምቆ ነበርና። በምን አጠመቀ ዮሐንስ? በውሃ። የውሃ ጥምቀት መንግስተ ሰማይ ቀርባለችና ንስሐ ግቡ እያለ ዮሐንስ ያጠምቅ ነበር። እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው ጌታ ክርስቶስ ኢየሱስ ሐዋርያቶቹ። ይሄ ጥምቀት የውሃ ጥምቀት ነው? ቁጥር 6 ላይ ልመልስ ለጥያቄ ትችላለህ? ቆይ አንዴ መጀመሪያ የውሃ ጥምቀት ነው ወይስ አይደለም የሚለውን መልስልኝና ከዛ የፈለከው ክፍል ላይ ትሄዳለህ። ምን አላቸው? ሐዋርያቶቹን ነው። ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ምን አይነት ጥምቀት እንደሆነ ትነግረኝና ከዛ የተጠመቁበትን ክፍል ታሳየኛለህ ከመለስክልኝ በኋላ። ያ ችግር የለም። መንፈስ ቅዱስ ይወርድላቸዋል ማለት ነው። ያው ቁጥር 6 ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ ዳኒ እንትን ሸፍኖብኛል። አይ ወደ ቁጥር 6 አይደለም ወደ ላይ። እሺ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት ይላል። ስለዚህ ምን እያወራ ነው? እርሱ በመንፈስ ቅዱስ ትጠመቃላችሁ ብሎ ሲናገር በአጭሩ የመንፈስ ቅዱስ መውረድን እያወራ ነው ያለው። በህዝቡ ላይ መንፈስ ቅዱስ ይወርዳል ነው፣ ሌላ ነገር እያወራ አይደለም። ቁጥር 6 አይገናኝም ከነሳው። እነሱ አሁን ጥያቄ ሲጠይቁ በብሉይ ኪዳን የተነገረውን ቃል ስለሚያውቁ ከዛ ስለ መንግስቱ እያወሩ ነው አይደለ? ምክንያቱም ተዘልለው የሚቀመጡበት ወራት ስለሚመጣ መጽሐፍ ቅዱስ ስለሚናገር ስለሱ ነው የጠየቁት ቁጥር 6 ላይ። የኔ ጥያቄ ግን በመንፈስ ቅዱስ ትጠመቃላችሁ፣ እስኪ ኮሬክት ምናምን የምትሉ ሰዎች እስኪ ለምን አገቡ ታቻላችሁ? በመንፈስ ቅዱስ ትጠመቃላችሁ ሲላቸው ጌታ ምን አይነት ጥምቀት ነው? ይሄ ጥምቀት ነው ጥያቄ። የውሃ ጥምቀት ነው እኮ ምን እንደሆነ። ቆይ ስለ ውሃ ጥምቀት ምናምን እያወራ አይደለም። እሱ ይናገራል እዛ ስለ መንፈስ ቅዱስ መውረድ እንደሆነ ቁጥር 8 እንደውም ነገር ግን መንፈስ ቅዱስ በእናንተ ላይ እኮ ልመልስልህ። አሁን ስለ መጠመቅ ምናምን እያወራ አይደለም ባጭሩ። ዳኒ ሶሪ ክፈት እያወራ አይደለም። ትጠመቃላችሁ እያለ ጌታ እኮ ትጠመቃላችሁ ማለትም መንፈስ ቅዱስ ይወርድላችኋል እያለ ነው። እንደዚህ ይላል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በማለት ይናገራል። በመንፈስ ቅዱስ ትጠመቃላችሁ ሲላቸው መንፈስ ቅዱስ በእናንተ ላይ ይወርዳል እያላቸው ነው። ባጭሩ እንደዛ እያለ ነው። ይሄ ጥምቀት የውሃ ጥምቀት አይደለም ማለት ነው። ስለ ውሃ ጥምቀት እያወራ አይደለም አልኩኝ እኮ የመንፈስ ቅዱስ ጥምቀት የውሃ ጥምቀት አይደለም ማለት ነው። ቅድም የመንፈስ ቅዱስ ጥምቀት ማን አለ? ቅድም ምን ብለኸኛል? የሐዋርያት ሥራ 1 ቆሮንቶስን ስናወራ በመንፈስ ቅዱስ ትጠመቃላችሁ የሚለውን የውሃ ጥምቀት ነው ስላልከኝ፣ እዚህ ክፍል ላይ ጌታ ራሱ ደግሞ ይሄው የመንፈስ ቅዱስ ጥምቀትን እየነገረን ያለው ይሄ የውሃ ጥምቀት ነው። እዛ ክፍል ላይ ማተር እንደሚያደርግ ከሌሎች የመጽሐፍ ቅዱስ ክፍል ጋር አያይዤልሃለሁ እኮ። ይሄ ክፍል ግን ምን እያወራ ነው የሚለውን ከተረዳን ስለ መንፈስ ቅዱስ መውረድ፣ በህዝቡ ላይ መንፈስ ቅዱስ ይወርዳል፣ ኃይልን ይቀበላሉ፣ ኦር ደግሞ ያምናሉ፣ አለቀ። ይህንን እያወራ ነው። እዛ ክፍል ላይ ግን ስለ አንድነት እያወራ ነው። በጥምቀት ደግሞ የክርስቶስ አካልን ከክርስቶስ አካል ጋር አንድ እንደምንሆንና የትንሣኤውን እንደምንካፈል በጥምቀት በኩል የሚያሳይ ነው። ስለሱ እያወራ ነው። እንደዚህ ላርግ። ይሄን ጥምቀት ተጠምቀዋል ሐዋርያቶቹ? የቱን ጥምቀት? ይሄ ጌታ የተናገረውን ጥምቀት። እንዲህ ጥምቀት የሚባል አንድ ጥምቀት ነው ያለው፣ ሌላ ጥምቀት የለም። አይ ተጠምቀዋል ወይስ አልተጠመቁም ነው ጥያቄ። እኔ ስንት ጥምቀት አለ አይደለም እንደ ጠየቅኩህ። የተጠመቁት ጥምቀት እኮ ልነግርህ ነው። እዚህ ጋር ተጠምቀዋል ወይ ብለህ ስጠይቀኝ ምን እያልክ እንደሆነ አላውቅም። ስለ መንፈስ ቅዱስ መውረድ ከሆነ ኦፍኮርስ ወርዶላቸዋል በሐዋርያቱ ላይ መንፈስ ቅዱስ፣ አለቀ። የኔ ጥያቄ ምንድን ነው? ይኸውልህ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ስላላቸው ጌታ የተናገረው ቃል በእነዚህ ሰዎች ላይ በሐዋርያቱ ላይ ተፈጽሟል ወይስ አልተፈጸመም? ኦፍኮርስ አዎ፣ በሐዋርያቱ ላይ መንፈስ ቅዱስ ወርዷል። ስለ መንፈስ ቅዱስ መውረድ እያወራ ስለሆነ ተጠምቋል ወይስ አልተጠመቁም? ወርዷል። በቃ ይህን መውረዱን ከሆነ መጠመቅ የምትለው ኦፍኮርስ ያ እኔ አይደለሁም እኮ ቃሉን እኮ ነው አንተ እየታገልክ ያለው። ጌታ ትጠመቃላችሁ። እኔ ቃሉን እየታገልኩኝ አይደለም። ቃሉ አንተ ኢማጂን በምታረግበት መንገድ ኖ እያልኩ ነው። ቃሉማ መልእክቱን ያስተላልፋል ከእግዚአብሔር ቃል ማለት ነው። ጴጥሮስ ተጠምቄያለሁ ያለውን አሳይሃለሁ። ከእግዚአብሔር ቃል ነው የምልህ። ይህን ያልነው እግዚአብሔር ቃል ምናጠናው ምናነው። ጳውሎስም እንደተጠመቀን ያሳየለውን እሱን መች ያከራክረናል? እኔ ስለ መንፈስ ቅዱስ ጥምቀት ነው እያወራሁ ያለሁት።
እሺ አሁን እነዚህ ጌታ የተናገረውን ጥምቀት ሐዋርያቶቹ ተጠምቀዋል ወይስ አልተጠመቁም? መውረዱን ከሆነ ሐዋርያት መጠመቅ የምትለው ከሆነ ኦፍ ኮርስ አልኩ እኮ ያ ጌታ እኮ ትጠመቃላችሁ ብሏቸዋል አይደል? መጠመቅ ማለት እዚህ ክፍል ላይ የገባው ከመንፈስ ቅዱስ መውረድ ጋር በተያያዘ ነው። ስለሱ ከሆነ አዎ፣ በዚህ ሴንስ ከሆነ አዎ አልኩ። እሺ ይሄ ጥምቀት ያድናል ወይስ አያድንም? መንፈስ ቅዱስ እኮ ነው፣ እንዴት አያድንም? ያድናል እንጂ። እሺ ይሄ መንፈስ ቅዱስ ጥምቀት ከውሃ ጥምቀት የተለየ ነው አይደል? መንፈስ ቅዱስ ከውሃ ጥምቀት ሊነጠል አይችልም። የመንፈስ ቅዱስ የውሃ ጥምቀት የሚፈጸመው በመንፈስ ቅዱስ ነው። እሺ ይሄ ዮሐንስ ወንጌል ምዕራፍ 3 ላይ ሶሪ አንዴ ብሩክ ቆይ እንጂ ልመልስልህ። አይ ጥያቄ አልጠየቅኩም። ይሄን ጥምቀት ጌታ ተጠመቃላችሁ ያለውን ጥምቀት ወርዶባቸዋል አልከኝ። ይሄ የመንፈስ ቅዱስ መውረድ በእነሱ ላይ ሲሆን ድነዋል አልዳኑ? በውሃ ሳይጠመቁ እነዚህ ሰዎች እንደዛ የሚል ነገር አላገኘውም መጽሐፍ ቅዱስ ላይ አላገኘም። እንደዛ የሚል ነገር መጽሐፍ ቅዱስ ላይ እናሳየዋለን እኛ። እሺ የሐዋርያት ሥራ መጽሐፍ ምዕራፍ 10 እና ምዕራፍ 11 ታነባለህ ከዚህ በኋላ ማለት ነው። ዳን ያስቸግርሃለሁ። እሺ አንዴ የሐዋርያት ሥራ መጽሐፍ ምዕራፍ 10 እና 11 ኦኬ። የሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 43 44 ኃይልን ተቀበሉ። ጆን ብታወራኝ ደስ ይለኛል። ጌታን እንደገና ብታገኝ አንተ ልጅ በጣም ነው የምወድህ፣ በጣም ነው የማከብርህ። ብናወራ በውስጥ ጥያቄዎች ካሉ ብናወራ ኦንሊ ጂሰስ ላይ ስትሰራ በደንብ አውቃለሁ እና ብናወራ ደስ ይለኛል። እሺ የሐዋርያት ሥራ መጽሐፍ ምዕራፍ 10 እንደምታውቁት ቆርኔሌዎስ ቤት ጴጥሮስ የሰበከው ስብከት ነውና ለምን መጣ እዚህ ጋር የሚለውን ነገር ላሳያችሁ። እንደዚህ ይላል ቁጥር 42 ለሕዝቡም እንድንሰብክና በሕያውና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ ጌታ ክርስቶስ ኢየሱስ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይሄን ጌታ የተናገሩ ቃል ነው። በነገራችን ላይ ሉቃስ ላይ ይመሰክሩለታል። ምን? በእርሱ የሚያምን ሁሉ በጌታ እሺ የኃጢአት ስርየት። ጴጥሮስ ይህን ነገር ገና ሲናገር ቁጥር 44 እዚህ ጋር ነው ጥያቄ ብሩኬ። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ይሄ ጥምቀት ነው ወይስ አይደለም? የመንፈስ ቅዱስ ጥምቀት ነው ወይስ አይደለም? እኔ ከውሃ ጥምቀት ውጭ የመንፈስ ቅዱስ ጥምቀት የሚባል ነገር አላውቅም። መጽሐፍ ቅዱስ እንደዛ አይልም። ወረደ ነው የሚለው። የሐዋርያቱ መንፈስ ቅዱስ በወረደላቸው ጊዜ ድነዋል የሚለውን ልታሳየኝ ነው። እሱን አሳየኝ። አይ አይደለም፣ አንዴ ጥያቄ መልስልኝና እኔ ላሳይ ነው። ይሄ እኮ መጀመሪያ ለመጣህበት ነገር ማስረጃውን አሳያቸውና ከዛ ወደዚህ እንሸጋግራለን። ችግር የለውም። ጥያቄ እየጠየቅኩ ነው። አልመልስም ማለት መብት ነው በነገራችን ላይ። ከዛ ቀጥላለሁ እኔ አልመልስም ካልከኝ ግን ጥያቄ ምንድን ነው? ኧረ ችግር የለውም። እኔ ስለ ሐዋርያቱ መንፈስ ቅዱስ በወረደላቸው ጊዜ ድነዋል፣ የዘላለም ሕይወት አግኝተዋል የሚለውን አሳየኝ ነው። እሱ ልታሳየኝ ነው የከፈትከው። ጥምቀት መሆኑን አሳያለሁ ነው ያልኩት። የሐዋርያት ሥራ 2 ኖ ድነዋል የሚል ጥያቄ ነበር የጠየቀኝ። እኔ እሱን አላገኘውም ነው ያልኩት። እሱ ወንድም ዳኒም ጽፎታል። እሱን ነው ማሳየክ። በደንብ ስማኝ። እሱን ነው ማሳየክ። አሁን ነው የምጽፈው። አላገኘውም ያልኩ ምንድን ነበረ? አሳይሃለሁ ብሩክ፣ የምትፈልገው ነው ላሳይሃለሁ። ይኸውልህ የሐዋርያት ሥራ መጽሐፍ ምዕራፍ 2 የክርስቶስ የተናገረው ጥምቀት እንደሆነና እንደ ዳኑ ራሱ ጴጥሮስ የተናገረው ነው ማሳየክ። ችግር የለውም። እሱን ነው ማሳየክ። ግን ጥያቄ መልስልኝ። እዚህ ክፍል ላይ መንፈስ ቅዱስ ወረደ ይላል በቆርኔሌዎስ ቤተሰብ ላይ ቃሉን በሰሙት ሁሉ ላይ። ጥምቀት ነው ወይስ አይደለም? የመንፈስ ቅዱስ ጥምቀት ነው ወይስ አይደለም? የመንፈስ ቅዱስ ጥምቀት የሚባል አላውቅም አልኩህ እኮ። መጽሐፍ ቅዱስ እንደዚህ የሚባል ነገር የለም። መጽሐፍ ቅዱስ አይናገርም። መንፈስ ቅዱስ እንደወረደ ይናገራል። መንፈስ ቅዱስ ሲወርድ ደግሞ የመንፈስ ቅዱስ ስጦታ መቀበል አለ፣ ኃይልን መቀበል አለ። እዚህ ጋር የመጣኸው ለምንድን ነው? አሁን ምን አመጣህ እዚህ ጋር? መጽሐፉ አይናገርም ሳይሆን አላቅም የሚለው መልስ ተቀብያለሁ። ኖ አይናገርም፣ መጽሐፉ አይናገርም። አላቅም ስልህ የመንፈስ ቅዱስ ጥምቀት መጽሐፍ ቅዱስ ስለማይናገር አላቅም። ከመጽሐፍ ቅዱስ ውጪ ምናልባት ካለ ልታሳየን ትችላለህ። አንተ አላነበብክም ማለት መጽሐፉ አይናገርም ማለት አይደለም። እሱን ነው ጎ ሂድ አሳየኝ፣ ችግር የለውም። ስማኛ ታዲያ ሁለት እንደ ቅድሙ ብናወራ መልካም ነው። መጽሐፍ ቅዱሳችን ችግር የለም። ፖድ ኮንክ ሶሪ። አይ ጥሩ ነው የምትወያየው፣ ናይስ ነው። የመንፈስ ቅዱስ ጥምቀት መጽሐፍ ቅዱሳችን በደንብ ነው የሚናገረው። አላቅም የሚለው መልስ ተቀብየዋለሁ። እሺ ቆርኔሌዎስ ቤት ዳንኤል ጥቅስ እንግዲህ ላስቸግር ነው። አሁን ቆርኔሌዎስ ቤት ጴጥሮስ ሲናገር ቃሉን በሰሙት ሁሉ ላይ እሺ መንፈስ ቅዱስ ወረደ ይላል። ይሄ የመንፈስ ቅዱስ ጥምቀት ነው። ጻፉት እሺ፣ ከስር የተናገርኩት የመንፈስ ቅዱስ ጥምቀት ነው። ይሄ ነው የሚያድነው በነገራችን ላይ። ከዛስ ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ።
ለምን እነዚህ አሕዛብ ናቸው የሚያውቁት እነሱ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ለኪዳኑ ሰዎች ነበር ይሄ ሲሆን የሚያውቁት። ከዛ በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና በዚያን ጊዜ ጴጥሮስ ምን አለ? እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ ውሃን እንዳይጠመቁ። አሁን አያችሁ እንዴት እንደለየው ጴጥሮስ ውሃንና የመንፈስ ቅዱስ ጥምቀት በደንብ ነው የለየው። እሺ እንደኛ መንፈስ ቅዱስን የተቀበሉ ውሃን እንዳይጠመቁ ይከለክላቸው ዘንድ የሚችል ማን ነው አለ። ማንም? አዎ ማንም የለም። የመንፈስ ቅዱስ ስጦታ ከተቀበሉ በኋላ ኤርሜ ወይ ወንድምነት ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 ነው በመጀመሪያ የመንፈስ ቅዱስ ጥምቀት ብሎ የሚለውን። አዎ ከሱ ነው የመጣ ነው ኤርሜ። ኦኬ እሺ ከሱ ነው የመጣ ነው። ተባረክልኝ። እሺ የመንፈስ ቅዱስ ስጦታን የተቀበሉት እነዚህ ውሃን እንዳይጠመቁ የሚከለክላቸው የለም። አሁን በደንብ ስሙኝ። እዚህ ቤት ላይ የተካሄደው የመንፈስ ቅዱስ ጥምቀትና መሆኑንና እንደዳኑ ጴጥሮስ እንደዚህ ብሎ ይነግረናል። ጴጥሮስ እንዴት ወደ አሕዛብ ቤት ትገባለህ ተብሎ ተከሰሰ። ሐዋርያት ሥራ 11 ላይ ክፈትልን ዳኔ። አሁን በደንብ ስሙ። 11 ጴጥሮስ እንዴት ትገባለህ? ቁጥር 1 ላይ አንድ ጊዜ ወደ አሁኑ ተመለስ። ወደ አሁኑ ክፍል አንድ ጊዜ ይቅርታ ላስቸግር። ቁጥር 47 ላይ እሺ በዚያን ጊዜ ጴጥሮስ መልሶ እንዲህ እንደ እኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ ይላል። ከዛ ይቀጥልና በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው። በኢየሱስ ክርስቶስ ስም እንዲጠመቁ ያዘዟቸው የውሃ ጥምቀት ነው ወይስ ሌላ? ኦፍኮርስ የውሃ ጥምቀት። ወደዚህ ክፍል ላይ የውሃ ጥምቀት ነው ማለት ነው። እንሂድ። አሁን መቀጠል ይችላል። እሺ አንዴ እነዚህ ሰዎች ድነዋል ኦልሬዲ አይደል? ልክ ነኝ ወይስ ድነዋል ወይስ አልዳኑ የሚል ነገር አላስቀመጠም እዚህ ክፍል ላይ። ታዲያ ባልዳኑ ሰዎች ላይ መንፈስ ቅዱስ ይወርዳል? ባልዳኑ ሰዎች ሳይሆን መንፈስ ቅዱስ ማውረድ እስኪመጣ ልጠብቅ ወይስ ልቀጥል ዳኒ? አይ ቀጥል። እሺ አለክሽ ስልክ የገባብህ መስሎኝ ነው። በዚያን ስለ መንፈስ ቅዱስ ሲያወራ እዚህ ጋር ስለ መንፈስ ቅዱስ መውረድ ነው። እዛው ራሱ ክፍሉ ይፈታዋል። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ እንደ ሐዋርያቱም መንፈስ ቅዱስ ወርዶላቸዋል፣ ደግሞ መንፈስ ቅዱስን የተቀበሉ ይላል። እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ በማለት ይናገራል። መጠመቅ ይችላሉ። መጠመቅ ከመንፈስ ቅዱስ ጋር የመንፈስ ቅዱስ መጠመቅ የሚባለው ነገር ነው። ይሄ የምርን ብሩክ እያለ ያለው አይደለም፣ የውሃ ጥምቀት ነው። እዛው ክፍል ይቀጥልና ቁጥር ቆይ አንዴ ዳኒ ስክሪኑ እሺ ያሳያል። ቆይ አንዴ ዳኒ አንዴ ስክሪኑ መልሱ። ዳኒ መልሰው፣ እኔ ከሱ ጋር እያወራሁ ስለሆነ ችግር የለውም። በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው። ከዚህ በኋላ ጥቂት ቀን እንዲቀመጥ ለመኑት ይላል። በኢየሱስ ክርስቶስ ስም ሰው ሳይጠመቅ ደርጉ በፊት ናይስ። እሺ አንዴ ዝቅ አድርግልኝና ዳኒ አንዴና እናንብበውና አልዳሩ ድጋሚ ይበል። እሺ ናይስ። እሺ ጴጥሮስ ይህን ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑት ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምቷቸዋል። እነዚህ በልሳን የተናገሩት ሰዎች ሳይድኑ ነው ማለት ነው አይደል? ብሩኬ ጥያቄ ነው። በልሳን መናገር ማለት መዳን ይዳዝን ማተር ከመዳን ጋር ምንድነው ማተር? አልዳኑም በለኝ ችግር የለውም። ጥያቄ እነዚህ ሰዎች በልሳን የተናገሩት ሰዎቹ አልዳኑም አልልም። እኔ ሰዎቹ ድነዋል እያወራን ያለ ነው። ስለዚህ ክፍል ከሆነ እዚህ ክፍል ላይ ሰዎቹ ይህንን ጥምቀት እያደረጉ ያሉት ሳይድኑ ወይስ ድነዋል ከሆነ እንደዛ ብሎ አላስቀመጠልንም መጽሐፉ። እኔ ደግሞ ሳይድኑ ይህንን ነገር ሰው
ልመልስልህ። አይቆጥ ጥያቄና አንዴ ግልጽ ላድርግልህ ማለት ጴጥሮስ ምን ብሏል? እነዚህ እንደኛ መንፈስ ቅዱስ የተቀበሉ ውሃ እንዳይጠመቁ የሚከለክላቸው ማን ነው ብሏል። ውሃ ከመጠመቃቸው በፊት እነዚህ ሰዎች የመንፈስ ቅዱስ ስጦታ ፈሶባቸዋል፣ በልሳን ተናግረዋል። መንፈስ ቅዱስን እንደተቀበሉ ነው የሚናገረው እኮ ቡራ። አዎ እነዚህ መንፈስ ቅዱስን የተቀበሉና በአዲስ ቋንቋ የተናገሩ ሰዎች የውሃ ጥምቀትን ከመጠመቃቸው በፊት ድነዋል ወይስ አልዳኑ እኮ? እዚህ ክፍል ላይ ድነዋል የሚል ነገር ስለሌለ አልዳኑም ነው የምልህ። ለምክንያቱም ደግሞ በኢየሱስ ክርስቶስ ስም ሰው ሳይጠመቅ ሊድን ስለማይችል ለዚህ ጥሩ ማስረጃ ራሱ የሐዋርያው የጴጥሮስ ማስረጃ ነው። የሐዋርያት ሥራ ምዕራፍ 2 ላይ ሰዎችን ሲያጠምቅ ምን አድርጎ ነው? በኢየሱስ ክርስቶስ ስም እንዲጠመቁ አድርጎ ከዛ የኃጢአት ስርየት እንዳለ ይናገራል። ከክርስቶስ በኢየሱስ ስም አምኖ ከመጠመቅ በፊት የኃጢአት ስርየት የለም። እንደዚህ አይነት ነገር የለም። መጽሐፍ ይህንን አያስቀምጥም። በልሳን መናገር ደግሞ መዳን አይደለም። ወንድማችን ብሩኬ ምን እያለን ያለው የመንፈስ ቅዱስ ስጦታን ወይ ደግሞ መንፈስ ቅዱስን የተቀበሉት እነዚህ ሰዎች ሳይድኑ ነው፣ አሕዛብ ሆነው ነው እና ደግሞ በልሳንና እግዚአብሔርን ሲያከብሩ የተመለከቱት እነ ጴጥሮስ ከመዳናቸው በፊት ነው እያለ ነው። መንፈስ ቅዱስ በሙስሊሙም ላይ በኢቲስቱም ላይ በስኒ ገልባጭና በሞራ ገላጩ ላይም ሊወርድ ይችላል ማለት ነው። በዚህ ትምህርት መሰረት እንደዛ ማለት አይደለም። እዚህ ክፍል ላይ እንደዛ ማለት አይደለም። እሱን በዚህ ክፍል ላይ መንፈስ ቅዱስ የወረደበት ምክንያት ነው ልነግርህ ነው። መዳን የሚባለው ነገር ወይም የመንፈስ ቅዱስ የማዳን አገልግሎት በእስራኤላውያን ብቻ አይደለም። ድህነቱ ለአሕዛብም ጭምር እንደሆነ ለምልክት ነው የወረደው። ምልክት ያሳያቸው ዘንድ ወርዷል፣ አለቀ እንጂ ይህንን ነገር ዶክተሪናሊ ድነዋል ወይስ አልዳኑም የሚል ነገር የለም። እነዚህ ሰዎች በመንፈስ ቅዱስ ሳይጠመቁ ድነት የሚባል ነገር አለ የምትል ከሆነ እሱን ማሳየት ነው። እሺ እንደዚህ እናድርገው። በቃ እሺ እንደዚህ እናድርገው፣ አናስጨንቀው ወንድማችን። የመጀመሪያው የመንፈስ ቅዱስ መውረድ እዚህ ክፍል ላይ ጥምቀት ነው። ድጋሜ ልናገር፣ ተጠምቀዋል እነዚህ ሰዎች። በማስረጃ ነው ማወራው። መጽሐፍ ቅዱስ ዳኒ ምን ይላል? እስኪ ክፈትልን። እሺ አስቸግረክ የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ እንደዚህ ያለ። ከዛ ምዕራፍ 10 ጌታ ይባረክ ቁጥር 45 ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። እነዚህ ሰዎች መንፈስ ቅዱስን ተቀብለዋል። ከዛ በልሳኖች ተናግረዋል። ከዛ ጴጥሮስ መንፈስ ቅዱስን የተቀበሉ በውሃ እንዳይጠመቁ የሚከለክላቸው ማን ነው ብሎ ሲጠይቅና ሲጠመቁ እናያለን። ምዕራፍ 11 ጋር አይደለኝ። አሁን ማሳያችሁ ምንድን ነው? ማሳያችሁ ይሄ የመንፈስ ቅዱስ መውረድ ጥምቀት መሆኑን ላሳያችሁ፣ የመንፈስ ቅዱስ ጥምቀት እንደሆነ። ጴጥሮስ እንግዲህ በምዕራፍ 11 ላይ እንዴት ወደ አሕዛብ ቤት ትገባለህ ተብሎ በወንድሞቹ ተከሰሰ። ለምሳሌ ቁጥር 2 ላይ ጴጥሮስም ወደ ኢየሩሳሌም በመጣ ጊዜ ከተገረዙት ወገን የሆኑ ሰዎች ከእርሱ ጋር ተከራከሩ። ለምን? ወደ አልተገረዙ ሰዎች ይኸው ቁጥር 3 አያችሁ፣ ገብተህ ከእነርሱ ጋር በላህ አሉት። ተከሰሰ ጴጥሮስ። አሁን ጴጥሮስ ማብራራት ይጀምራል። እንዴት እንደገባ ጌታ በህልሙ ራእይ ያሳይቶት እንደሆነ ምናምን ሲያብራራ ይቆይና ቁጥር 14 ጋር ሄደል እንዳኔ ሐሳቡን እንዳይረዝባቸው እንድንመልሰው የጴጥሮስ መልስ ነው። ይሄ ሁሉ ጌታ በህልም አሳይቶት እንደሄደ ወንጌል እንደተናገረ ቁጥር 14 እርሱም እናንተ የቤት ሰዎች ሁሉ የምትድኑበትን ነገር ይነግራል እንዳለው ነገረን። ለመናገር በጀመርኩ ጊዜ በቆርኔሌዎስ ቤት ይኸውላችሁ ለመናገር በጀመርኩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። መንፈስ ቅዱስ ለነ ጴጥሮስ የወረደት ነው ሐዋርያት ሥራ መጽሐፍ ምዕራፍ 2። ከዛስ ለእነርሱ ወረደላቸው። ቁጥር 16 ኪ ፖይንት ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ ይላል ጴጥሮስ። ምን አለ ጴጥሮስ ራሱ? ዮሐንስ በውሃ አጠመቀ በሐዋርያት ሥራ 1:5 ላይ ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ። ይሄ ቤት ነው ትዝ ያለው ጴጥሮስን። ሐዋርያት ሥራ 10 ላይ ቆርኔሌዎስ ቤት ልክ መንፈስ ቅዱስ ሲወርድባቸው ምን ትዝ አለው ጴጥሮስ? የጌታ ሐዋርያት ሥራ 1:5 ቃል ትዝ አለው። ምን? በመንፈስ ቅዱስ ጥምቀት ትጠመቃላችሁ ያለው ቃል። ቆርኔሌዎስ ቤት የሆነው የመንፈስ ቅዱስ ጥምቀት ነው። እኔ ነኝ ያልኩት? የእግዚአብሔር ቃል ነው የሚናገረው። የመንፈስ ቅዱስ ጥምቀት የጠመቁ ሰዎች ደግሞ ወደ ክርስቶስ አካል ተጨመሩ ማለት ነው። ለዛ ነው እኮ በልሳን የተናገሩት። ለዛ ነው እግዚአብሔርን ሲያከብሩ የሰሟቸው።
ከዛስ ውሃ እንዳይጠመቁ የሚከለክላቸው ማን ነው? ማንም። መጽሐፉ እሱን ይናገራል። ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ ይላል ጴጥሮስ። መለስኩልህ ብሩኬ? ጌታ ይባረክ ብለው ያልመለስክልኝም ማብራሪያን የሰጠው እኔ ጠየቅኩን አይደለም የመለስከው። ግን እዚሁ ላይ ልጠይቅህ ከመቀጠሌ በፊት እዚህ ጋር ከመጠየቃችሁ በፊት ብሩኬ ምን ስትል ነበር ቅድም? የመንፈስ ቅዱስ ጥምቀት የሚባል በመጽሐፍ ቅዱስ ላይ የለም ስትል ነበር። የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 እና አሁን ቅዱስ ጴጥሮስ ደግሞ የተናገረው ቆርኔሌዎስ ቤት ባደረገው ነገር ላይ ትዝ አለኝ የጌታ ቃል በመንፈስ ቅዱስ ትጠመቃላችሁ ብሎ የሚለው ቃል ትዝ አለኝ ይላል። ስለዚህ የመንፈስ ቅዱስ የሚባል ጥምቀት መጽሐፍ ቅዱስ ላይ ነው ያላቅም ስትል ነበር። አሁን አየኸው ወይስ? አይ እኔ እሱ አብራርቻለሁ እኮ እሱ በሰጠው ትርጉም መሰረት የለም ነው ያልኩት። የመንፈስ ቅዱስ ጥምቀት የሚባለው ነገር የመንፈስ ቅዱስ መውረድ ነው። የሐዋርያት ሥራ ላይ እሱም ትዝ አለኝ የሚለው መንፈስ ቅዱስ በእነዚህ ሰዎች ላይ ስለወረደ ነው። የመንፈስ ቅዱስ መጠመቅ ያለው ነገር በሰዎቹ ላይ መንፈስ ቅዱስ ይወርዳል። ብሩክ ነው ያለው ወይስ ሐዋርያው ጴጥሮስ ነው ይህን ቃል ያለው? እኔ ከቃሉ ጋር ችግር የለብኝም እኮ እሱ ከሰጠው ዲፊኒሽን አንጻር የለም ነው ያልኩት። ስለ መንፈስ ቅዱስ መጠመቅ ቃል በቃል በመንፈስ ቅዱስ ትጠመቃላችሁ ብሎ የሚለው ቃል ትዝ አለኝ። እሱም ጌታም ደግሞ በመንፈስ ቅዱስ ትጠመቃላችሁ ብሎ ያለውና ጴጥሮስም ጌታ የተናገረው ትዝ አለኝ ይላል ቆርኔሌዎስ ቤት በተከናወነው ክንውን። ስለዚህ ይህን ቃል ጴጥሮስ ነው የተናገረው ወይ ጌታና ጴጥሮስ ናቸው የተናገሩት ወይስ ብሩክ ነው የተናገረው? ወይ መንፈስ ቅዱስ ጥምቀት ብሎ የሚለው ቃሉማ ጴጥሮስ ተናግሮታል፣ ትርጉሙ ግን ጴጥሮስ አልተናገረውም ነው። ኦኬ ቃሉን ጴጥሮስ ከተናገረው እና ጌታ ከተናገሩት የመንፈስ ቅዱስ ጥምቀት ብሎ የሚለውን ጌታም ጴጥሮስም ተጠቅመውታል ማለት ነው ቃሉን አይደል? ስለ ዲፊኒሽን ነው ያወራ ነው። ስለ ዲፊኒሽን ሳይሆን ቃሉን ግን ተጠቅመውታል አይደል? ስለ ቃሉ ተጠቅሞታል። እኔ ስለ ቃሉ አልተከራከርኩም እኮ። ቃሉን ከተጠቀሙት የመንፈስ ቅዱስ ጥምቀት የሚል መጽሐፍ ቅዱስ ላይ የለም። ቅድም አታሳዩኝም ወይ አሳዩኝ ስትል የነበረውን ይኸው አሳየ ማለት ነው። ቀጥሉ ብርቄ። እሱ በሰጠው ዲፊኒሽን ከሆነ አልኩኝ። አሁንም ቢሆን ማስረጃ ከፍታችሁ ማሳየት ትችላላችሁ። በመንፈስ ቅዱስ መጠመቅ ማለት አልኩ የመንፈስ ቅዱስ መውረድ ማለት ነው። አይደለም ያልከው። ቀጥሉ እሺ። ችግር የለውም በቃ አይ ችግር የለውም። አሁን እናንተ እንድታምኑ አይደለም። ግን እዚሁ ላይ ከመቀጠሌ በፊት ወንድም ብሩክ አንድ ሰው በኢየሱስ ክርስቶስ ስም ሳይጠመቅ ይድናል? ምንድነው መሰለህ እንግዲህ የሐዋርያት ሥራን ስናጠና ዳኒ አሁንም ላስቸግረው ጥቅስ ላስቸግረው ሶሪ አንዴ ይድናል ወይስ አይደንም? ቢያንስ ይሄንን መልስልኝና ቀጥል። ይኸው ልመልስልህ በደንብ በክርስቶስ ኢየሱስ ስም መጠመቅ በራሱ ኢየሱስን መቀበል ነው። አሁን በመጽሐፍ ቅዱሳችን ላይ ድርጊቱ ተቀዳድሞ ሲመጣ እንመለከታለን። ለምሳሌ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ እዛው ጋር ንስሐ ገቡ በኢየሱስ ስም ተጠመቁ ብለው ሲናገሩ እንመለከታለን። ስሙ የኃጢአት ስርየት ይሰጣል። ያ ማለት ግን የውሃ ጥምቀት ግድ ያስፈልጋል ማለት አይደለም። እኛ ደግሞ የቆርኔሌዎስ ቤት ደግሞ የተካሄደው ምንድነው? አሕዛብ ስለሆኑ የኃጢአት ስርየት የሚሰጠው ውሃ ሳይሆን እንግዲህ እንደምናውቀው የአሕዛብ ሐዋርያ የሆነው ቅዱስ ጳውሎስ እኔ ከሰው አልተማርኩትም ይላል። ታዲያ ከማን ተማርከው ስንለው ጳውሎስን ከራሱ ከጌታ ተማርኩት ይላል። ምንድነው ከጌታ የተማርከው ወንጌል ስንለው ጳውሎስን በሐዋርያት ሥራ መጽሐፍ ምዕራፍ 26 ላይ እንደዚህ ይለናል። ዳንኤል አስቸግረ ክብር ለኢየሱስ ይሁን። የሐዋርያት ሥራ መጽሐፍ ምዕራፍ 26 ከቁጥር 16 ጀምሮ እናንብበው። ከቁጥር 15 ጀምሮ ደማስቆን ነው የሚተርክልን ጳውሎስ በሐዋርያት ሥራ 26 ላይ ከቁጥር 16 ወይ ከ11 እሺ እኔም ጌታ ሆይ ማነ አልኩ። ጌታን ጳውሎስ ነው እንደዚህ የሚለው። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ደማስቆን እየተረከ ነው። ነገር ግን ተነሳ በእግር ቁም። ስለዚህ እኔም ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁ። እሺ የኃጢአትንም ስርየት ቁጥር 17 በእኔ በማመን በተቀደሱት መካከል የኪዳኑ ሕዝብ ማለት ነው። በተቀደሱት መካከል ሲል እሺ በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ
አይናቸውን ትከፍት ዘንድ ከህዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። ወደ አሕዛብ ወንጌሉን ይዞ ሲመጣ ጳውሎስ ምንድን ነው የኃጢአት ስርየት በክርስቶስ ኢየሱስ በማመን የሚለውን ከጌታ ከራሱ የተቀበለው ወንጌል ነው። ድርጊቱ ተቀዳድሞ ሲፈጸም ብናይም በሐዋርያት ሥራ ላይ የኃጢአት ስርየት ግን ከስሙ ጋር የተገናኘ ነው። እነዚህ ሰዎችም ልባቸው ተነካ፣ አመኑ፣ በክርስቶስ ኢየሱስ መንፈስ ቅዱስን ተቀበሉ። ስርየቱ የተገናኘው ከማን ጋር ነው ማለት ነው? የኢየሱስ ስም ከሚለው ጋር ነው። እና ጳውሎስ የተቀበለው ወደ አሕዛብ ይዞት የመጣው ወንጌል ምንድን ነው? ከራሱ ከጌታ የተቀበለው የኃጢአትንም ስርየት በእኔ በማመን እኛ በክርስቶስ ስናምን የኃጢአት ስርየት አግኝተናል። መጽሐፍ እንደዚህ። እሺ ስለዚህ ሰው በኢየሱስ ክርስቶስ አምኖ ሳይጠመቅ ይድናል ወይም አይድንም ብለህ መልስልኝ። በኢየሱስ ጥያቄውን ድገመው አንዴ። ሰው በክርስቶስ ኢየሱስ ስም ሳይጠመቅ ይድናል ወይ? በኢየሱስ ክርስቶስ ስም ሲያምን ይድናል። ጥያቄ በጌታ ሲያምን ይድናል ወይስ አይድንም አይደለም። በክርስቶስ ስም ድርጊቱ አልኩ እኮ ሳይጠመቅ ይድናል ወይስ አይድንም? ድርጊቱ ተቀዳድሞ ሊመጣ ይችላል። የሚድነው ዳዝን ማተር። ስለ ድርጊት አይደለም፣ ስለ ኦርደር እያወራን አይደለም። በምን አይነት ኦርደር ልንስለው እንችላለን ሳይሆን እኔ ጠየቅኩት ጥያቄ ከጠየቅኩ መስማት ነው ያለብን። ስመልስልህ ስማኛ ቢያንስ እስካሁን አዳምጫለሁ እኮ ጥያቄውን ሳይሆን እየመለስክልኝ ያለኸው ጥምቀት ያድናል ወይስ አያድንም ሌላ ነገር ነው እያወራ ያለው። የኔ ጥያቄ አያድንም ጥምቀት። እሺ በቃ ጥምቀት አያድንም። ሰው በክርስቶስ ስም ሳይጠመቅ ይድናል ወይስ አያድንም? በክርስቶስ ሲያምን ነው የሚድነው። ሰው በክርስቶስ ሲያምን። አረ በክርስቶስ ሳይጠመቅ ይድናል ወይስ አይድንም? በክርስቶስ ስም ተጠመቁ ይላል አይደል መጽሐፍ? ኦፍ ኮርስ የዳንኩት መቼ ነው? ሳምን የዳንኩት ግን በክርስቶስ ስም ተጠምቄያለሁ። ጌታ ያዘዘውን ወይ ደግሞ ሐዋርያቶቹ ሲያደርጉ የምንመለከተውን ፈጽሜያለሁ። የዳንኩት መቼ ነው? በክርስቶስ ሳምን ነው። መጽሐፍ ቅዱሳችን ላይ ግን ድርጊቱ ሁለቱም አንድ ላይ የሚመጣበት ክፍል ስላለ እንዳመኑ በክርስቶስ ኢየሱስ ስም ተጠመቁ ስለሚል የሚያድነው የክርስቶስ ኢየሱስ ስም ወይ ደግሞ በክርስቶስ ማመን ነው ማለት ነው። እና ከጥምቀቱ ጋር የሚያያዝ አይደለም። ሰው በክርስቶስ ሲያምን ይድናል። እኔ እኮ ከጥምቀት ጋር አያይዤ አልጠየቅኩም። እሺ ለምሳሌ ቀደም የጠቀስከው ቁጥር 48 ላይ በኢየሱስ ስም እንዲጠመቁ አዘዛቸው ይላል። የሐዋርያት ሥራ 10 ማለት ነው። ቁጥር 48 ላይ በኢየሱስ ስም እንዲጠመቁ አዘዛቸው ይላል። በኢየሱስ ስም ሳይጠመቁ ድነዋል እነዚህ ሰዎች? በሚገባ እሱን እኮ ነው እያልኩ ያለው። በኢየሱስ ክርስቶስ ስም ሰው ሳይጠመቅ ይድናል ማለት ነው አይደል? ኦፍ ኮርስ እሱን እኮ ነው እየነገርኩ ያለው። ዳኒ ግባ ወደ ሐዋርያት ሥራ ና። እሺ ክፈተው ዳኒ፣ ወደ ሐዋርያት ሥራ ና። ሐዋርያት ሥራ ምዕራፍ 2 ላይ ሂድ። አይ አንዴ ቆይ፣ የጠቀስከውን ክፍል ላይ አሳይቼ ከዛ የሐዋርያት ሥራ ቆይ፣ ችግር የለም እዛው ነው ጥያቄውን አልጨረስኩትም። አንዴ እየጠየቅ ከዛ ደግሞ ሊድ እያደረክም ይሆናል። አንዴ የጠቀስከውን ልሰልኛል እኮ መለስክልኝ ወዳጄ። አንዴ ኢትስ ኦኬ። እሺ ቀጥል። ቆይ የጠቀስከው ክፍል ላይ እና የጠየቀኝ ክፍል ላይ እናውራበትና ከዛ የፈለግከው ክፍል ላይ ደግሞ ሂድና ጠይቀኝ። እኔ እንዳልኩክ ስትጠይቀኝ ብታድር ለመመለስ ዝግጁ ነኝ። እሺ የሐዋርያት ሥራ መጽሐፍ ምዕራፍ 10 ላስቸግር ዳኒ፣ እኔ የተናገርኩት ራሱ ሲፈጸም እንመለከታለን። የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ቆርኔሌዎስ ቤት ምን ሆነ? ከቁጥር 43 ጀምሮ እሺ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። አሁን እነዚህ ሰዎች ተጠምቀዋል? በኢየሱስ ስም አልተጠመቁም። ወረደ፣ ዳኑ። እዚህ ጋር እኮ አለቀ፣ በቃ ዳኑ። ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ቁጥር 45 እሺ ቁጥር 45 ከጴጥሮስ ጋር የመጡ ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች አሁን ሰዎች አልተጠመቁም እኮ ድነዋል እያልኩ ነው ያለሁት። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። ከዛስ አሁን እነዚህ ሰዎች ድነዋል። አሁን ወደ ጥምቀት ሊሄዱ ነው። በኢየሱስ ስም ተጠመቁ ሊባሉ ነው።
በዚያን ጊዜ ጴጥሮስ መልሶ እንዲህ አላቸው፣ እነዚህ እንደኛ ደግሞ መንፈስ ቅዱስ የተቀበሉ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። እነዚህ በኢየሱስ ክርስቶስ ስም የተጠመቁት እዚህ ክፍል ላይ የዳኑ ሰዎች ናቸው። ይሄን ነው የመለስኩልህ ቅድምም በእኔ ሕይወት ላይ የተፈጸመውም ይሄ ነው። መጽሐፍ ቅዱሳችን ኦርደሩን አለያየቱ ሊያመጣ ይችላል እንጂ ከጥምቀት ጋር የሚገናኝ ሳይሆን ከኢየሱስ ስም ጋር ነው። ቀድሞ እነዚህ ሰዎች የዳኑት በምን ምክንያት ነው? በኢየሱስ በማመናቸው ነው የኃጢአት ስርየት ያገኙት ማለት ነው። እዚህ ጋር በኢየሱስ ስም መጠመቅ የሚለው የኢየሱስ ስም የመጣው ለምንድን ነው? እዚህ ጋር ትእዛዝ ስለሆነ ነው። የሐዋርያት ሥራ 2 ለምሳሌ ጌታ እሺ፣ ና ወደ ሐዋርያት ሥራ ግባሽ። ችግር የለም ጨርሳል ማብራሪያን። ወደ ሐዋርያት ሥራ ግባ። ከዛ አትፈቅድም እንዳወራ ቀጥል። ጠይቀኝ፣ ቀጥል። የሐዋርያት ሥራ ላይ ወንድም ዳኒ ምዕራፍ 2 ጋር ሄድልን። ያ እሺ፣ ምዕራፍ 2 ቁጥር 38 ላይ እሺ 38 እሺ እንደዚህ ይላል። ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። በኢየሱስ ክርስቶስ ስም ተጠመቁ ከማለቱ በፊት እነዚህ ሰዎች ድነዋል? መልካም። እዚህ ጋር ድርጊቱ ጥምቀትና እነሱ ቁጥር 37 እናንብበው። ድነዋል ወይስ አልዳኑም? ብሩኪ ለመልስ እኔ ጥምቀት እዚህ ክፍል ላይ የገባበት ምክንያት ብለህ አብራራልኝ አይደለም ያልኩ። ድነዋል ወይስ አልዳኑም ነው እኮ እየመለስኩልህ እኮ ነው። ካልሰማኝ እንዴት ልመልስ? እሺ እየመለስኩ እየሰማሁ። እሺ ስማኝና እመልስልሃለሁ። እዚህ ክፍል ላይ ለምሳሌ ስብከቱ ለማን ነው የተሰበከው? ለኪዳኑ ህዝቦች ነው። እነዚህ ሰዎች ደግሞ ቅድም እንዳልኩት መጽሐፍ ቅዱስን በደንብ እንድታጠኑ ኦርቶዶክሳውያን በዛውም የበኩር ልጆች ናቸው። እሺ አሕዛብ የበኩር ልጅ አይደለም። እነዚህ ሰዎች ግን የበኩር ልጆች ናቸው። የኪዳኑ ህዝቦች ምን ማለት ነው? በተፈጥሮ በግንዱ ላይ የነበሩ ህዝቦች ናቸው እያልኳችሁ ነው ያለሁት። እና ጌታን ምን አድርገውታል? ክደውታል። አያችሁ፣ በግንዱ ላይ ናቸው፣ ክደውታል። እና ልባቸው ተነካ የሚለው ስብከቱ ምን ስለነበረ ነው? እናንተ እግዚአብሔር ልጁን ልኮ መሲሁን ልኮ ሊያድናችሁ በመካከላችሁ ቢያቆመውም እናንተ ግን ካዳችሁት። ለዛ ነው ልባቸው ተነካ የሚለው። አመፀኛውን ሰው በርባንን እንዲፈታ ጠይቃችሁ ጻድቁን ሰው ገደላችሁት ብሎ ነው ጴጥሮስ የሚሰብካቸው እዚህ ክፍል ላይ የዳዊትን መዝሙር እየጠቀሰ ማለት ነው። ለዛው እግዚኦ በሉ አይዟችሁ በርቱ። ከዛ ልባቸው ተነካ አይደል? ልባቸው ተነካ። ለምን? እውነተኛውን የእግዚአብሔር ልጅ አሳልፈው በመስጠታቸው። ቀጥሎ ምን ይላል? ምን እናድርግ ብሎ ጠየቋቸው። ንስሐ ግቡ። ናይስ። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። ድርጊቱና በክርስቶስ ኢየሱስ እመኑ ወይ ደግሞ ከአካሄዳችሁ ተመለሱ የሚለው ንግግር አንድ ላይ ነው የመጣው። እነዚህ ሰዎች ንስሐ ሲገቡ ቅድም እንዳልኳችሁ የኃጢአት ስርየት አግኝተዋል። ንስሐ ነው ከኃጢአት ስርየት ጋር ተገናኝቶ የመጣው እዚህ ክፍል ላይ። ብሩክ ይመልሽ ይላል። ድርጊቱና እሺ የኔ ጥያቄ ምንድነው? እዚህ ክፍል ላይ ለኃጢአት ስርየት ተያይዞ የመጣው ምንድነው ሳይሆን እነዚህ ሰዎች እሺ አብራርታል። አሁን ደግሞ ቀጥታ መልስልኝ። በኢየሱስ ክርስቶስ ስም ተጠመቁ ከመባላቸው በፊት እነዚህ ሰዎች የዘላለም ሕይወት አግኝተው ድነዋል እኮ። አንድ ላይ ነው ድርጊቱ የመጣው። ልክ በኢየሱስ ስም ተጠመቁ ሲላቸው ምን እናድርግ ለሚለው ጥያቄ የተመለሰ መልስ ነው። በኢየሱስ ስም ሲጠመቁ እነዚህ ሰዎች ኢየሱስን ተቀበሉት ማለት ነው። ከዛ የኃጢአት ስርየት አገኙ። ድርጊቱ ምን እናድርግ ሲሉ ኢየሱስን አልተቀበሉትም። ምን እናድርግ ሲሉማ እየጠየቋቸው ነው እኮ ያሉት። ልባቸው ተነካ። እነዚህ ሰዎች ሳያምኑ ነው እየጠየቁ ያሉት። እሺ ይኸው እኮ እየመለስኩልህ ነው። ምን እናድርግ ሲሏቸው እውነተኛውን የእግዚአብሔር ልጅ መግደላቸውን አሳልፈው መስጠታቸውን ተረዱ ማለት ነው። ምን እናድርግ ሲሉ ከዛ ንስሐ ግቡ ይላቸዋል። ንስሐ ግቡ እየተባሉ ያሉት ለምንድን ነው? ከአካሄዳችሁ ተመለሱ፣ ከአመፃችሁ ተመለሱ እኮ ነው። አሁን ልባቸው የተነካው ለምንድን ነው? ምን እናድርግ ያሉት እንደዛ ነው ዳኒ። ክፍሉ እንደዛ ይላል እንዴ? እኔ እኮ እንዴ ልባቸው የተነካው ልባቸው ተነካ ማለት አመኑ ማለት ነው አይደለም። ልባቸው አመኑ ማለት ነው ማለት ተቀበሉት ነው። ስተታቸውን ተቀበሉ ማለት ነው። ልባቸው የተነካው ለምንድን ነው? እውነተኛውን የእግዚአብሔር ልጅ አሳልፈው በመስጠታቸው ልባቸው ተነካ፣ ተጸጸቱ ማለት ነው። ከዛ በመጸጸት ውስጥ ምን ብሎ ጠየቋቸው? ምን እናድርግ ብሎ ጠየቋቸው። ከዛ ጴጥሮስ ማለት ንስሐ ግቡ የተባሉት ለምንድን ነው? ልባቸው ተነክቷል፣ ተጸጽተዋል። ምን እናድርግ ሲሏቸው ንስሐ ግቡ። ንስሐ ግቡ ማለት ምን ማለት ነው? በልጁ በክርስቶስ ኢየሱስ እመኑ ነው። እውነተኛ እግዚአብሔር ልጅ ነው ብላችሁ መስክሩ ነው።
ይሄ ንስሐ ግቡና በክርስቶስ ስም ተጠመቁ የሚለው ድርጊት አንድ ላይ ነው የመጣው። በዚህ ኃጢአት ስርየት አግኝተዋል። ስለዚህ እነዚህ ሰዎች የኃጢአት ስርየትን ወይም ድነት የሚባለው ነገር ያገኙት በኢየሱስ ስም አምነው ከመጠመቃቸው በፊት ሳይሆን አምነው ሲጠመቁ ነው። በክርስቶስ ስም አምነው ሲጠመቁ ንስሐ ገብተው በክርስቶስ ስም አምነው ሲጠመቁ ድነዋል እነዚህ ሰዎች አይደል? አዎ፣ ድርጊቱ አንድ ላይ ስለመጣ ጥምቀቱ ሳይሆን የኃጢአት ስርየት የተሰጣቸው ግን የኢየሱስ ስም ነው። የኢየሱስ ስም ችግር የለም። ቅድም ለዚህ ደግሞ አንድ ብሩኬስ ነው። ለዚህ ደግሞ የሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 19 እና 20 ራሱ ጴጥሮስ አሁን እዚህ ክፍል ላይ 3000 ሰዎች ናቸው የዳኑት አይደለ? ከዛ ሐዋርያት 3 ላይ ደግሞ 2000 ሰዎች ይድናሉ። ለነዛ የተሰበከው ስብከት ምንድን ነው? ንስሐ ግቡ የኃጢአት ስርየት ታገኛላችሁ የሚል ነው። ንስሐ ግቡ የሚለው ከአመፃችሁ ተመለሱ የሚል ስብከት ስለሆነ በዚህ ኃጢአት ስርየትን አግኝቷል። እዚህ ሐዋርያት ሥራ 2 ላይ ማለት ነው። እሺ ላውራና ምናልባት ከፈቀድክልኝ ሰዓትም ስለሄደ አንተም ማጠቃለያ ሰጥተህ ፈቀደልኝ ልውጣ። አንተ ጥያቄን ከጨረስክ ወንድሞች፣ እኔ አሁን አልጠይቅም ከዚህ በኋላ። ጥያቄን ከጨረስክ ግን ወንድሞች ጥያቄ ካላቸው ለአንተ ብትፈቅድላቸው፣ ስናወራ ብዙ ስለሰሙ አንተ የምትጠይቅ ሲሆን ማጠቃለያ ነገር ሰርቼ እወጣለሁ አይደል? ምናልባት መጨረሻ ላይ እነሱ ጥያቄ ጠይቁህና ማጠቃለያ ትሰጣለህ። ችግር የለውም። ግን ጥያቄን ከጨረስክ አንተ ለእኔ እነሱ የሚጠይቁ ጥያቄ ካለ ኤርሚም ሲሰማን ነበር፣ ዳኒም ቢኒም ቤካም ስላሉ ጥያቄ ካላቸው እነሱን ተቀበላቸውና ከዛ ታጠቃላለህ። ወንድሞች አላችሁ? እኔ ጥያቄ ያው ከተማርክ በቂ ነው ብዬ ስለማምን። ዳኒሻ፣ ቢና፣ ኤርሚ አላችሁ? ኦኬ። እኔ ቅድም ኢሬሌቨንት ነው ብሎ ያለፈው አንድ ጥያቄ አለ። እኔ ግን ሬሌቨንስ በጣም አለው ብዬ አምናለሁ። ለምን በኦርቶዶክስ ቤተክርስቲያን ጥምቀት የሚጀምረው ከ40 እና ከ80 ቀን ነው። ሌርፎር አሁን ቅድም ለምሳሌ ከዛ ወደኋላ ነው መለስ ብዬ የመጀመረው። ቅድም አንደኛው ዮሐንስ መልእክት ምዕራፍ 3ን አንስቶ ጥምቀት ያድናል ያው ምሳሌ ሆኖ ብሎናል። ኦኬ፣ ያንንም የኖህን ፋሚሊ አንስቶ ነው። ስለዚህ እኔ ደግሞ ጥያቄ ምንድን ነው፣ ወደ መርከቡ የገቡት ውስጥ የ40 እና የ80 ቀን ህፃናት ነበሩ ወይ? እንደዛ ከሌሉ ደግሞ አሁን ጥምቀት ምሳሌ ነው ብለህ ራሱ ያነሳኸውን ደግመህ ልታደርገው አይገባም ማለት ነው። ስለዚህ ይህንን ሊመልስልኝ ከፈቀደ ነው። ቅድም ኢሬሌቨንት ነው ስላለ ከፈቀደ ይመልስልኝ፣ ካልፈቀደ እንለፈውና እንቀጥላለን። እሺ፣ ምን ከርዕሳችን ጋር አይገናኝም። በኖህ ዘመን ህፃናት ነበሩ ወደ መርከቡ ሲገቡ ወይስ አልነበሩም? እንደዛ አይለንም መጽሐፉ። ጥምቀት ያድናል ላያድንም ከአይዳዝን ማተር አያደርግም ብዬ ነው ማለፈው። በጣም ስለዚህ የ80 እና የ40 ቀን ህፃናትን የምታጠምቁበት ያ ስርዓት ዝም ብሎ ከንቱ ስርዓት ነው ማለት ነው? አይ ከንቱ ስርዓት ነው ማለት አይደለም። ሚዳዝን ማተር እንደሚያደርግ ቢያንስ ማስረጃ አምጥተህ ታሳየኝና ልመልስልህ። ጥያቄ ስለሆነ የጠየቀኝ ጥያቄውን ብቻ መልሼ ማለፍ ስላለን። አይ ልክ ነው። እሺ ማተር ካደረገ እኮ ማለት ጥምቀት በተነሳበት ኤሪያ ላይ አትሊስት የ40 እና የ80 ዓመት ህፃናት መጠመቅ አለባቸው። ምክንያቱም ጥምቀት ያድናል ብለህ ነው የምታምነው። ያለበለዚያ ሁለት ጥምቀት ካለ ሁለት ጥምቀት አለ ብለህ ንገረን። የ40 እና የ80 ቀን ምንትን ግዴታ አይደለም፣ እሱ ስርዓት ነው። ቀኑ ጥምቀቱ ላይ ነው ፎከስ ማድረግ ያለብን። ጥምቀቱ ለድነት አስፈላጊ ነው። ጥምቀት ያድናል ላያድንም የሚለው ጥያቄ ካለ ጠይቀኝ። እኔ ስለ ስርዓት አይደለም እያወራ ያለሁት። ግዴታ አይደለም። ኦፍኮርስ በ40 እና በ80 ቀን ግዴታ አይደለም። ዋና ጉዳይ ጥምቀት ያድናል፣ ሰው አምኖ ይጠመቃል። በቤተክርስቲያናችን ስርዓትም ሰዎች ህፃናት በ40 እና በ80 ቀን ይጠመቃሉ። ግዴታው ጥምቀት መጠመቅ እንጂ የቀኑ ጉዳይ አይደለም ነው። ከመዳን ጋር ማተር የሚያደርገው የቀኑ ጉዳይ ሳይሆን ያንን ሚስቲካል የሆኑ ጉዳዮችን ሳክራመንቶችን መፈጸም ነው። ኦኬ፣ ስለዚህ መጽሐፍ ቅዱስ አያውቀውም። መጽሐፍ ቅዱስ አይደለም፣ በቃ ዝም ብሎ የቤተ ክርስቲያን ስርዓት ነው። እንደዛ ብለህ ማመን ትችላለህ። እኔ የመለስኩትን መልሻለሁ ለህዝቡ። ቢያንስ የተወሰነ አውርቼ ልውጣ። ቡራ ችግር የለም እቀበላለሁ። እሺ፣ ሌላ አንድ ማንሳት የምፈልገው የመንፈስ ቅዱስ ጥምቀት የሚባል አላውቅም ስትል ሰምቻለሁ። ቅድም ብሩኬም ደጋግሞ ሊያስረዳ እየሞከረ ነበር። ተሳሳትኩ?
እሱ የሰጠው ኤክስፕላኔሽን ላይ ተመስርቼ ነው። እሱ በሰጠው ትርጉም መሰረት አሁንም ቢሆን የለም። እሱ የሰጠው ትርጉም ምንድን ነው? ክላሪፋይ ለማድረግ እኔ አሁን የአንተም ከውሃ ጥምቀት ውጪ አለ። ከውሃ ጥምቀት ውጪ ሌላ ጥምቀት የሚባል አለ የሚል ኤክስፕላኔሽን አስቀምጦ ነበረ። እሱ እንደዛ አይልም። መጽሐፍ ቅዱስ የጠቀሳቸው የመጽሐፍ ቅዱስ ክፍሎች የመንፈስ ቅዱስ መውረድን ነው። በሰዎቹ ላይ መንፈስ ቅዱስ እንደወረደ ነው የሚናገረው። ኃይልን እንደሰጣቸው ነው የሚናገረው ነው። ስለዚህ አሁን ኦኬ፣ በጣም ጥሩ። ከውሃ ጥምቀት ውጪ የመንፈስ ቅዱስ ጥምቀት እንዳለ ከጳውሎስ አፍ መስማት እንችላለን። ለምሳሌ ችግር የለም፣ እሱን ትሰማለህ። አሁን እኔ እናንተ ውይይት ከማድረጋችን በፊት እኔ የተወሰነ ሀሳብ ሰጥቼ ልወጣ ስለሆነ አንዴ ፖይንት አውት ላድርጋትና ችግር የለውም። እሺ አንዴ ዳኒ ያለ እሺ ሐዋርያት ሥራ 19 ላይ ያወጣለን እስቲ። ህዝቡም እንዲያየው ስለፈለኩ እሺ። ወንድም ይቅርታ ባይዘይ በጣም ቴንኪው ለእንትን ለጨዋነት በጣም ጥሩ ተወያይ ነው። ይህን ሳላደንቅ ማለፍ አልፈልግም። እሺ ከቁጥር 2 ጀምሮ እንደዚህ ይላል። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት። እንኪያስ አየህ ጥያቄውን የጳውሎስ እንኪያስ በምን ተጠመቃችሁ አላቸው። ስለዚህ ስለ መንፈስ ቅዱስ ጠይቋቸው። እንኪያስ በምን ተጠመቃችሁ ካለ የመንፈስ ቅዱስን ጥምቀት ሪፈር እያደረገ አይደለም ወይስ የውሃ ጥምቀትን ነው እዚህ ጋር ሪፈር የሚያደርገው? እንደምን ሪፈር እያደረግላችሁ ያለው ምንድን ነው እያልከኝ ከሆነ በአጭሩ እነሱም የመለሱት መልስ ላይ ተመስርቼ እና የጴጥሮስን ሀሳብ አንስቼ ልመልስና በዚሁ ላጠቃልል። ምናልባት ይህ ከማጠቃላይ በፊት ዳንኤል ከአንተ ጋር ፕሮግራም ጥያቄ ላይ ምናልባት መውጣት ስላለብኝ ሰዓት እየሄደ ስለሆነ መውጣት ከፈለግ ውጣ እንጂ ገና የምናጠቃልልበት ሀሳብ አይደለም ገና የተነሳው። ከብሩኪ ጋር ነበር የጀመርነው። የተነሳ ሀሳብ ስላለ ከእሱ ጋር የተነሱ ሀሳብ ላይ እንቋጭ። መቼ አልጠየቀም እኮ ሊጠይቅ ሲል ነው ጊዜ ላይ የሚያልከው እንጂ ጥያቄ ነበረው። እስካሁን አንተ ነው የጠየቀው። ይዘው አንተ ጠይቀ ማጠቃለል መስራት አይኖርብህም። እና ሀሳቡ ላይ ጥያቄ ስላለን ካለ እንጠይቅ፣ ጊዜ ካለ። ከሌለ ግን ያው ሌላ ጊዜ ሲኖር ትመጣና እናወራለን። እኛ ያነሳነው ሀሳብ ላይ ምንም አልልም ማለት ነው። አይ ምንም ታጠቃልለው የለማ። መቼ ሊጠይቅ ሲል እኮ ነው ጊዜ። አንተ ጠይቀኝ። ብሩኬ ከፈለገ ይጠይቀኝ አንድ ጥያቄ። ብሩክ ከፈለግ ጠይቀኝ። አንድ ጥያቄ አይደለም ሙሉ ገና መች ጀመረና ጥያቄ እኮ ጀመረ። ከብሩኬ ጋር ተስማምተን ነበረ። ተስማማኸው አንተ አለኝ የምትለውን ጥያቄ ሊጠይቅ የተስማማችሁ። እሺ ብሩክ ጠይቅ። አለኝ የምትለውን ጥያቄ ችግር የለም በቃ መች ጀመረውና እሱ። እሺ ቡራ ጠይቀኝ እና እኔ እናንተ እንቋጭ። ጠይቀኝና እንቋጭ እኔ እናንተ። ብሩክ ያለ ለኛ እድል ሰጥቶናል እኮ አይ ቲንክ እድል ከሰጣችሁ ፕሊስ ማለት እኔና እሱ የተስማማ ነው። የውይይቱ ምግ እንደዛ ነው። እሺ ብሩክ ጥያቄ አንተ ጠይቀውና ለእናንተ እኮ እናንተ ጠይቆት ነበር እድል የሰጠዋችሁ ቢኒ። ብሩክ ምን መሰለህ ያው ቤቱኛ ያለ መምራት ያለብን ምንም ሳይጠየቅ አጠቃሎ መውጣት አለበት ብዬ አላምንም። ምክንያቱም ሙሉ ረጅም ሰዓት አንተ ስትጠየቅ ነበረ፣ እሱ አልተጠየቅም። ምንም ሳይጠየቅ ለእናንተ የሰጠዋችሁ ድል አንተ መጠየቅ ትችላለህ። እሱ ደግሞ ከአንተ ጋር መጨረስ ነው የፈለገው። ይጨርስና እኔ እንደዛ አላልኩም። ሚስ አታርገኝ። ጥያቄ ጠየቃችሁኝ፣ ቢያንስ ከዚህ በኋላ አንድ ጥያቄ ይቀበል ነው፣ ከዛ ማጠቃለያ ሰርተህ ትወጣለህ ነው ያለኝ ብሩክ። የእናንተን ጥያቄ ወዳጅ እስካሁን ድረስ ብሩኬ ሲጠየቅ ነበር፣ አንተ አልተጠየቅም። ገና ጥያቄ በሚገባ ተጠየቅ ያለውኝ ጠይቆኝ ነው የጠየቅኩት። አይዞህ ወዳጅ። ብሩኬ ጨርሳል ጥያቄ? እኔ ለእናንተ ድል ስጥ ብዬ ነው እንጂ እና ደግሞ ያው ቅድም ስጠይቅ እንዳያችሁት መልሶቹ መጽሐፍ ቅዱሳዊ ስላልሆኑ ብናነሳቸውም ያው በድጋሜ ነው የሚሆነው። ለእናንተ ድል ስጥ ብዬ ነው። እኔ እንድጠይቅ ከፈቀዳችሁልኝ ግን መጠየቅ እችላለሁ፣ መቀጠል እችላለሁ። ግን ከዛ በፊት ብሩክ እኔ እናንተ ጥያቄያችን አያልቅም እኮ አይደል? ይህንን ርዕስ እኔ እናንተ ጀምረናል።
አንድ ያድምጠኝ ብራዘር። ፎርማል ዲቤት አይደለም እያወራ ያላችሁት፣ ማጠቃለያ የምንሰራበት ምንም ሀሳብ የለም ቱ ቢ ኦነስት ማለት ነው። ስለዚህ የተነሳው ሀሳብ ጥያቄ ከጨረስክ አሁን የመጠየቅና መልስ የመስጠት አቋም ከሌለ ታይም ከሌለ ያውታችሁ ሆነ ታፕታፕ ሼር ነው ማድረግ ያለብን። ምንም አሁን የማጠቃለያ ሀሳብ ላይ መስጠት አቋም አይኖርብህም ማለት ነውና እኔም የና ከተወያይ ጋር ብቻ ነው የምቀጥለው። ያንተ ጥያቄ መቀበል ግዴታ የለብኝም። ከብሩክ ጋር ጨርሳለሁ። ስለዚህ ችግር የለም። ማንም እኮ ያስገደደኝ ከብሩክ ጋር ጨርሳለሁ። በቃ ከብሩክ ጋር ጨርሳለሁ። እንደዛ ነው የሚሆነው ብራዘር። እሺ ብሩክ ይቀጥል። በቃ ከኔ ጋር እንቀጥልሽ። እሺ ጥያቄ ካለ ጠይቅና አጠር አድርገህ ልጠይቅ። ርዕሱ ላይ ነው የምጠይቅ ማለት ነው። ከዚህ በኋላ የምንቀጥለው በቃ አጠር አድርገን እንጨርሰው። እሺ የኃጢአት ስርየት በጥምቀት በኩል እናገኛለን ብለህ ነበር ቅድም። እናገኛለን በጥምቀት በኩል። የኃጢአት ስርየት ካገኛችሁ በኋላ የምትፈጽሙት ስርዓት የኃጢአት ስርየት ለማግኘት ነው ወይስ የኃጢአት ስርየት ስላገኛችሁ ነው የምትፈጽሙት? የምን ስርዓት? ለምሳሌ ምን አይነት? ለምሳሌ የጌታ እራት። የጌታ እራትማ የጌታ ስጋና ደምማ ያው የኃጢአት ስርየት ይሰጣል፣ የዘላለም ሕይወት ይሰጣል። በጥምቀት እኮ ለምንሰራው ቅድም እሱን አብራርቼልህ ነበር ምን አይነት ኃጢአት እንደሆነ። ዳግም ስለመወለድ ነው፣ በአዳም በኩል ስለመጣው ኃጢአት ነው። እርሱ ኃጢአት የለብንም። አሁን ግን ክርስቲያን ከሆኑም በኋላ ዕለት ዕለት የምንሰራው ኃጢአት የክርስቶስ ደም ዛሬም ትኩስ ስለሆነ በዛ ሚስጥር በኩል የኃጢአት ስርየትን እናገኛለን። ከርዕሳችን ጋር ምንም ማተር አያደርግም። ስለ ጥምቀት ነው ርዕሳችን፣ የጌታ ስጋና ደም ላይ አይደለም ርዕሳችን። እዛው ላይ ነው። እዛው ላይ ነው እየጠየኩ ያሉት። ለምሳሌ በ40 ቀን ስትጠመቅ የኃጢአት ስርየት አግኝታል አይደለ? የኃጢአት ስርየት ማለት ነው። እሱን ካላብራራ ቅድም አውርተናል። በአንተ መረዳ ቅድም አንተ እኔ ባብራራሁት መሰረት ከሆነ ያ አልኩህ እኮ ሕፃናት ኃጢአት የለባቸው። ኃጢአት የሚባለው ግን በአዳም በኩል ስለመጣው ድቀትና ውድቀት ከሆነ እሱን ነው ያልከው። እሺ ከዛ በኋላ ወዲያው የጌታ እራትን ስትወስዱ ወይ ደግሞ ደሙን ያው ሕፃናቶች ደሙን ስትወስዱ የትኛውን የኃጢአት ስርየት ለማግኘት ነው? ኦልሬዲ በጥምቀት ዳዝን ማተር ቅዱስ ቁርባን አይደለም ርዕሳችን። የቅዱስ ጥምቀት ላይ ነው። የጌታ እራት እዚህ ጋር ምን እንዳመጣው አላውቅም። ከውይይታችን የኃጢአት ስርየት የዘላለም ይሰጣል ስለምትሉ የጌታ እራት የኃጢአት ስርየትን በውሃ በኩል ካገኛችሁ በኋላ የጌታ እራት ስትወስዱ ምን ታገኛላችሁ? ኦልሬዲ የኃጢአት ስርየት ስላገኛችሁ በጥምቀት ወጣ። እሺ መልሳለሁኝ። ከዚህ በኋላ ግን ርዕሳችን አይደለም የጌታ ስጋና ደም። ስትመልስ በ40 ቀን የምትፈጽመው ነው ጥያቄ። እሺ ወዲያው ከቅዳሴ በኋላ ስለምትወስደው ነው እየጠየቁ ያሉት። እሺ ጥምቀትና የጌታ ስጋና ደም የሚሰጡት ጉዳይ አንድ ነው። እርሱም የእግዚአብሔር መንግስትን ማግኘት። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከዋና ከመንፈስ ሲወለድ የእግዚአብሔር መንግስትን እንደሚያገኝ ይናገራል። የጌታ ስጋና ደምን የበላ ደግሞ ዮሐንስ ወንጌል ምዕራፍ 6:53 ላይ የዘላለም ሕይወት እንደሚያገኝና ጌታ በእርሱ እኛም ደግሞ በጌታ ዘንድ እንደምንኖር ይናገራል። ዓላማቸው አንድ ነው። ያ ማለት እኔ ደግሞ ልጠይቅህ። ጥያቄ አለኝ፣ መልስ ላይ ጥያቄ አለኝ። ምን ሆነ? አንተማ ቅድም በቃኝ እስክትል ድረስ ጠይቀኸኝ ነው እኮ። ኖ ሁለት ጥያቄ ጠየቅኩ፣ ማብራሪያ ላይ ቆየንበት፣ አለቀ። አንተ ግን ብዙ ጥያቄ ጠይቀኛል። እኔ ገና ጀመርኩ። ምን ጠየቅኩ? እና ደግሞ እኔ ጠየቅኩ፣ አንተ ሁለት ጊዜ ጠይቀኸኝ ነው። ፕሊስ እሱን እንስማማበት። በመጨረሻ ላይ መተን በሰላም መሰነባበት ነው ያለብን እኮ። አልመልስም ነው ባጭሩ ነገር። አልመልስልህም ነው ጥያቄ። አልመልስልህም ሳይሆን ጥያቄ የለኝም ነው የሚባለው። አንተ ጥምቀት ላይ ጥያቄ የለህም፣ ጨርሰሃል። ወደ ጌታ ስጋና ደም ተሸጋግራል። የተናገርከው መልስ ላይ ጥያቄ አለብኝ፣ ልጠይቅህ ወይ ነው? እሺ አሁንም በተናገርኩ ቁጥር ጥያቄ ካለ ልናድር ነው? እስክትመልስልኝ ነው። መልስ ግልጽ ስላልሆነ ከዛ በኋላ መልስ ማመን የለብህም እኮ ብሩክ። ማመን አለብህ የለብኝም ሳይሆን ጥያቄ አለኝ፣ ልጠይቅህ ፈቃደኛ ነህ? ጥምቀት ላይ ጥያቄ ካለ እቀበላለሁ። ርዕሳችን ጥምቀት ነው። ከዛ ውጭ ካለ ግን አልመልስልህም ባጭሩ እኮ። ልጠይቅህና አልመልስልህም በለኝ፣ ችግር የለውም። የጌታ እራት ጥምቀት ላይ ጠይቀኝ ያልኩህ እኮ። ያው ጥምቀት ላይ ጠይቀኝ እኮ። ልጠይቅህ እኮ እየጠየቅኩህ ነው ያለው። አይዞህ። የጌታ እራት ከመውሰድ በፊት ስትጠመቅ የእግዚአብሔር መንግስት አግኝተሃል አላገኘም? የኃጢአት ስርየት አግኝተሃል አላገኘም? የጌታ እራት ከመውሰድ በፊት
በጥምቀት በኩል የኃጢአት ስርየት አግኝተህ የእግዚአብሔር መንግስት ወራሽ ሆናል ወይስ አልሆንክም? የእግዚአብሔር መንግስት ወራሽ መሆን ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ራሱ ጌታ ኢየሱስ ክርስቶስ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ይላል። ስጋውና ደሙን የምበላው ቆይ አንዴ የጌታ የዘላለም መንግስትን ለማግኘት ነው። አለቀ። የኔ ጥያቄ የጌታ እራት ከመውሰድ በፊት በጥምቀት በኩል የኃጢአት ስርየት አግኝተህ የእግዚአብሔር መንግስት ወራሽ ሆናል ወይስ አልሆንክም? የእግዚአብሔር መንግስት ከጌታ ስጋና ደም ተነጥሎ የሚገኝ ጉዳይ አይደለም አልኩህ። ሰው ስትጠመቅ የኃጢአት ስርየት አላገኘም ማለት ነው። በጥምቀት በኩል በአዳም በኩል የመጣብን ኃጢአትማ እኮ አግኝተናል። አሁን ኃጢአት የሚለው ነገር ምን ማለት እንደሆነ ወይ አንተ ዲፋይን አታረግም ወይ ነው ያልኩት ነገር አልተረዳህም። እኔ እኮ በአንተ ዲፋይን ተስማምቼ ነው እየጠየቅኩ ያሉት። በአዳም በኩል የመጣው እኔ ዲፋይን ባረኩት መሰረት ከሄድ ካልኩ ይሄ ጥያቄ መጠየቅ ራሱ አልነበረብም። እውነት ለምን ጥያቄ አለብኝ። በአዳም በኩል የመጣውን ኃጢአት በጥምቀት በኩል ስርየት ስታገኝ የእግዚአብሔር ልጅ ሆነ መንግስት ወራሽ ትሆናለህ ወይስ አትሆንም? ያለ ቅዱስ ቁርባን ማለት ነው። አዎ ቅዱስ ቁርባን መቼም ውሃ ውስጥ ያለ ቅዱስ ቁርባን ራሱ ኢየሱስ ክርስቶስ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ ይሄን የማይበላ የዘላለም ህይወት የለውም ብሎ ተናግሯል። ቅድም ጀምሮ ቁርባን የሚገኝ የዘላለም ህይወት የለም ነው። እኔ ደግሞ ልጠይቅህ ፕሊስ። እኔ እንዳልጠይቅ እንዳታፍነኝ። እየጠየቅኩ ነው። ልጠይቅ እንዴት ትለኛለህ? እየጠየቅኩ እኮ ነው ያለሁት። የአንተ ጥያቄ የማያልቅ ከሆነ እኮ እኔ ማደር የለብኝም እንዴ? ምን ሆናል? እኔ መጠየቅ የለብኝም እንዴ? እስከትለኛለህ እንደ አንድ ሰዓት ነው የተጠየቅኩ። ኖ ሁለት ጥያቄ ጠይቄ ነው ያንተ ማብራሪያ ላይ የዘገየ ነው። ፕሊስ ይሄንንማ እንደባብሰው እስከዚህ ድረስ ደርሰን እኮ አልመልስልህም ካልከኝ አሁንም አላስጨነቅህም ወዳጄ። ግን እሺ እኔ ደግሞ ልጠይቅ። ለእኔ ደግሞ ድል ውስጥ ግልጽ አይደለም መልስ ልጠይቅ። ለአንተ የግድ ግልጽ መሆን የለበትም ስንወያይ። ግዴታ እኮ አይደለም። ቆይ ኢቫ ግን አሁን ሁለት ጥያቄ ጠየቅኩህና እሱ ላይ ጊዜ ወሰድን አለ። እሱ እኮ አንድ ጥያቄ ነው ገና የጠየቀ ራሱ። ፕሊስ ወይ አላደመጥክም ቢኒ? ከዛ በፊት የጠየቀ ጥያቄ ሰምተሃል? አይ እስካሁን ፌርሊ ሲያስተናግድ ነበር። ስትጠይቀው የፈለግከውን ያልገባህን ደጋግመህ ስትጠይቀው እየመለሰልህ ነበር። አሁን ስትጠየቅ ለምንድን ነው ያልመለሰልኝም? አላልኩም። አሻፈረኝ ምናምን ጎረበጠኝ ምናምን አይሰራም። በቃ አሁን አላልኩም። ምን ለሚጠይቀኝ ጥያቄ መልሱን ስጠው። በቃ መልሴንማ እኮ በኮንፊደንስ እየመለስኩኝ ነው። እሱ ግን ገብቶኛል ተረድቻለሁ እስኪል ድረስ እኔ መጠበቅ የለብኝም። በኮንፊደንስ መልሰለት። ያው መለስኩለት። ጥያቄ ካለው እኮ አብራራልኝ ይላል። ምንድነው ሌሎቻችሁ ጣልቃ የምትገቡት? እኔና እሱ መጨረስ እንችላለን። እሱ እኮ መጨረስ ይችላል አይደል? ራሱ ኦኬ። አትጨነቅ እና አንተን አትበልሽ ማለት እኔ አልተጨነቅኩም። እናንተ ተጨንቃችሁ ነው ማል እየገባችሁ ያላችሁት። እኔ ለማስወረድ ሊሆን ይችላል ማኔጅ እያደረጉት ሶ ይረዳችኋል። አናስወርድ ማይዞ ሶ ካላስወረዳችሁኝ እኔና እሱን ጨርስ። እኔና እሱ ደግሞ ምናስ ኦኬ። ደርበህ እያወራ ስለሆነ ማውራት በጣም ይከብዳል። ገብቶሃል ብራዘር? እያወራው ለሚጠይቅህ ጥያቄ መልስ ስጠው። መልስ ስትሰጠው ክሊር ያልሆነ ነገር ካለ እንድታጠራው ይጠይቃል። እዛ ላይ ታጠራለታለህ። አለ ምንድን ነው መጠየቅ? ምን ብለኸኛል? ቅድም ጀምሮ በጥምቀት በኩል የእግዚአብሔር መንግስት ወራሽ እንሆናለን፣ ዳግም እንወለዳለን ስትል ነበረ። አሁን ግን አይ ጥምቀት ብቻውን ሳይሆን የጌታ እራት መጨመር አለበት የእግዚአብሔር መንግስት ወራሽ ለመሆን ዳግም ለመወለድ እያልከን ነው። ሰው ጥያቄ ይሄ ነው። መጨመር አለበት አላልኩም እኔ። መጨመር አለመጨመር ጉዳይ አይደለም። ስለ ሳክራመንት ሲወራ የመጨመርና የመቀነስ ጉዳይ አይደለም። እግዚአብሔር ጸጋውን የሰጠው በሳክራመንት በኩል ነው። አለቀ። እነዚህ ሳክራመንቶች የግዴታ ደግሞ መፈጸም አለብን ነው እንጂ ጭማሪ ምናምን የሚባሉ ጉዳዮች አይደሉም ነው። ለኮል ጠይቀ ጥያቄ ልጠይቀ። በተጠመቃችሁ ሰዓት በጥምቀት በኩል የእግዚአብሔር መንግስት ትወርሳላችሁ ወይስ አትወርሱ? የእግዚአብሔር መንግስት መውረስ ማለት በራሱ ምን ማለት ነው? እሱን ዲፋይን አድርግ መጀመሪያ። ዳግም ትወለዳለህ ወይስ አትወለድ? ኦፍ ኮርስ እወለዳለሁ፣ ዳግም እወለዳለሁ በጥምቀት በኩል። ናይስ። ስትጠመቅ ዳግም ትወልዳል። ዳግም የተወለደ የእግዚአብሔር ልጅ ነው ወይስ አይደለም? ነው። የእግዚአብሔር ልጆች የእግዚአብሔር መንግስት ወራሽ ናቸው ወይስ አይደሉም? ናቸው። ናይስ። እንግዲህ በጥምቀት በኩል ይሄን አግኝተሃል። የእግዚአብሔር መንግስት ወራሽ ከሆንክ በኋላ ነው የጌታ እራት የምትወስደው ማለት ነው። አይነጣጥሉም። አሁን እነዚህ ሳክራመንት ሲፈጸሙ የሚነጣጠሉ ጉዳዮች አይደሉም ነው።
ጥምቀት ውስጥ እየነከሩ ነው የጌታ እራት የሚሰጡ? መቼም የሰዓት ልዩነት አለው። ይህን ለመረዳት ነው እየነከሩ ምናምን። እሱ ችግር የለም የእናንተ መረዳ ወይ አንተ መረዳት ነው። ስለ ጥምቀት ሲወራና ስለ ጌታ ስጋና ደም ሲወራ የሚሰጡት አንድ ነገር ነው። የዘላለም ሕይወት አለ። ስለዚህ ስታወራ ነጣጥለህ አይደለም ነው። ተነጣጥለው የሚወራላቸው ጉዳዮች አይደሉም፣ ሳክረመንት ናቸው። ስትጠመቅ ቅዱስ ቁርባንን ትፈጽማለህ፣ አለቀ። ነጣጥለህ አይደለም። በተጠመቅ ሰዓት ግን የእግዚአብሔር መንግስት ወራሽ ሆናል አይደል? ኦፍ ኮርስ በተጠመቅኩ ሰዓት እኮ ይህንን የጌታ ስጋና ደም እፈጽማለሁኝ። ኦኬ፣ የጌታ ስጋና ደም ከመውሰድ በፊት በጥምቀት በኩል የእግዚአብሔር መንግስት ወራሽ ነው ወይስ አይደለም ነው ጥያቄ። በፊት የሚባል ነገር የለም። ሳክረመንቶቹ እንድንፈጽማቸውን የተሰጡን። ይህንን ካደረግ በፊት ብሎ በጥምቀት በኩል የእግዚአብሔር መንግስት ልመልስልህ፣ ችግር የለም። ጠያቂ አንተ ነህ፣ መላሽ እኔ ነኝ። ልመልስልህ። ጥያቄ ነው። ድጋሜ ጥያቄን ግልጽ አድርገህ ልጠይቅ። በጥምቀት በኩል የእግዚአብሔር መንግስት ትወርሳለህ ወይስ አትወርስም? በጥምቀት በኩል ዳግም እወለዳለሁ፣ የእግዚአብሔር መንግስት አያለሁ። ይህንን ሳደርግ ግን ያለ ቅዱስ ቁርባን አይደለም ነው። ቅዱስ ቁርባንን አስወጥቼ አይደለም። ጥምቀት ስንፈጽም የጌታ ስጋና ደምን እንፈጽማለን፣ እንቀበላለን። ስለዚህ እነዚህ ሳክረመንቶች የሚነጣጠሉ ጉዳዮች አይደሉም። ይህ እኮ ግልጽ መልስ ነው። አይ የግዴታ የጌታ እራትን ስትወስድ ነው ዳግም የምትወለደው ማለት ነው። ስትጠመቅ ሳይሆን ስርዓቱን ስትፈጽም የጌታ እራትን ወስደህ ስርዓቶቹ የሚነጣጠሉ አይደሉም እያልኩ አንተ ነጣጠልካቸው። በቃ የግዴታ አንተ እስክታምን መጠበቅ የለብኝም። ወደ እኔ ጥያቄ እንሂድ። ጥያቄው ስማኛል። መልሻለሁ። እኔ ከዚህ በኋላ አልመልስልህም፣ መልሻለሁ። እኔ ደግሞ ልጠይቅህ። አይመለስም። አሁን ይሄን ጥያቄ ያነሳሁት ለምን እንደሆነ አንዴ እዚህ ላይ መናገር ችግር የለም። ወይ ኮንክሉዥን ስራና እኔም ልስራ። ከዛ መሽቷል። እኔ ኢትዮጵያ ነው የምኖረው፣ 6 ሰዓት አልፏል። ሁላችንም ኢትዮጵያ ነው የምኖረው። አሁን ይሄን ነገር ለምን ማንሳት እንዳስፈለገ በደንብ እንድታየው ስለፈለግኩኝ ነው። ጥምቀት የኃጢአት ስርየት ይሰጣል። የጌታ እራት የኃጢአት ስርየት ይሰጣል። ሜሮን ግዴታ ነው ለመዳን። የክርስቶስ ደም ግዴታ ነው ለመዳን። መዳን እና ደግሞ የአንተ ስራ ይከተላል ከዛ በኋላ እና ፍታት ምናምን እያለ ይቀጥላል። መዳን በኢትዮጵያ ኦርቶዶክስ የክርስቶስ የመስቀል ስራ ሳይሆን ፓኬጅ ነው። ፓኬጅ መፈጸም አለባቸው። ፓኬጁ አንዱ ከጎደለ በድፍረት ድነናል ብለው መናገር አይችሉም። መጽሐፍ ቅዱስ በግልጽ እንደሚናገረው ሰው ፓኬጅ ፈጽሞ ይድናል ሳይሆን በኢየሱስ አምኖ ይድናል ነው የሚለው አይደል? በኢየሱስ ክርስቶስ በማመን የዘላለም ሕይወት። አሁን ከጌታ እራት የጌታ እራት የዘላለም ይሰጣል። የጌታ እራት ሕይወት ነው፣ የዘላለም ሕይወት ነው። መጽሐፍ ቅዱስ አይልም እንደዛ። የዘላለም ሕይወት ምንድነው? ኢየሱስ ብቻ ነው እንጂ ፓኬጅ ስትፈጽም ለዛማ ክርስቶስ ኢየሱስ መሞት አስፈለገ? ለምን መስቀል ላይ ወጣ ኢየሱስ ክርስቶስ? ስለ ኃጢአታችን እሱ ለምን በወንበዴዎች መካከል መሰቀል አስፈለገ? ይሄን ማንሳት የፈለኩት ትምህርታቸው ሲፈተሽ እንደ ትምህርት መቆም እንደማይችል እንድታዩ ስለፈለኩኝ። ብቻውን አንዱ መቆም አይችልም። መተው ሊሞግቱ ይችላሉ ጥምቀት ያድናል ብሎ። ትምህርቶቹን ግን እያንዳንዱን ስታነሷቸው መቆም አይችሉም። አንዱ ላይ ግዴታ መደረብ አለበት ትምህርቱ ነው ለመቆም ማለት ነው። ለዛ ነው አይነጠሉም። መጽሐፍ ቅዱስ አይነጠሉም ብሏል እንዴ? የጌታ እራት ራሱን የቻለ ነው። ጥምቀት ራሱን የቻለ ነው። በክርስቶስ ማመን ራሱን የቻለ ነው። ይሄን እንድታዩ ስለፈለግኩ ነው ወደዚህ ጥያቄ የገባሁት። እና ክርስቲያኖች ባላችሁበት ጸንታችሁ ቁሙ። እውነተኛ እምነት በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወት ይገኛል የሚለው መጽሐፍ ቅዱሳዊ ትምህርት ነው ማለት ነው። ተባረኩ። ዳንኤ ጨርሻለሁ። ጥያቄ ካለ ፈቅደለታለሁ። ጥያቄ ካለክ እንድጠይቀኝ እንዳልኩ ቅድም አይደለም አንድ ጥያቄ 24 ሰዓት እንድጠይቀኝ ፈቅድልሃለሁ። ማጠቃለያ የሚለው ግን ሆስት ያደረገው ኤርሚ አንተ ማጠቃለያ ሰርታል እኮ ያው ሰራህ። አሁን ይሄ ቤታችን ስለሆነ እና ውይይት ላይ ቤታችን ምናምን አይባልም። ፕሊስ ብሩኬ ማጠቃለያ የሰጠኸው እኮ ዲቤት አይደለም። ኦፊሻል አረበታ ፌር ሁኑ እንጂ እኔ ዲቤት ካደረግ ችግር የለውም። ማጠቃለያ ይሰጣል፣ ግን ዲቤት አይደለም። አይሁን እኔ ከሱ ጋር ነው የጀመርኩት። እሺ ችግር የለውም። ከሱ ጋር እየቀጠልኩ ነው ማለት ለማስወረዳው ይሄን ያክል በጌታ በጣም እኔ ማንም ላስወርዳለሁ። እኔ አልፈለኩም። እሱ ማጠቃለያ ሰጠ፣ እኔ ደግሞ ልስጥ እያልኩ ነው እኮ። ጥያቄ ጠየቀኝ፣ ማጠቃለያ ሰጠ፣ አለቀ እኮ። እኔስ ምንድን ነው የምሰጠው? እኔ አንዴ ስማ፣ ይኸውልህ ጥያቄ እንድትጠይቅ ፈቅድልሃለሁ፣ ጠይቀኝ ብያለሁ። ማጠቃለያ ግን ለምሳሌ አንተን አውርደን መስጠት እንችላለን። ልታወርዱ ያትበል። አሁን ረዥም ሰዓት ቁጭ ብለህ በስርዓት እያወራን ስለሆነ ለምን እናስወርዳለን? በስርዓት ነው የምታወራው።
ችግር የለም። እኔ በስርዓት እያወራው እንደሆነ ከታች ያለው ህዝብ እናንተ በስርዓት አወራ ብላችሁ እንድትናገሩኝ አልፈልግም። ሲጀምር አልጠበቅም። ምን መሰለህ እያልኩ ያለሁት በስርዓት እያወራ ስለሆነ ለምን እናስወርድሃለን? እያልኩ ያለሁት ማጠቃለያ የሰጠኸው አንተ ለምንድን ነው? ከኔ ጋር እየተወያየህ እኔ ፈቅጄልህ ነው አይደል? ጥያቄ ጠየቀኝ፣ ማጠቃለያም ሰጠህ። አይጠበቅብንም አንተ እንድትፈቅድልን፣ ምክንያቱም እያስተማረ ስለሆነ ኤኒዌይስ ዲባንክ ማድረግ የፈለግነውን አድርገናል። ኢትስ ኦኬ፣ ችግር የለውም። ጥያቄ ካለ ግን ብሩኬ እንዳልኩ መጠየቅ መብት። አንተ እኮ ጥያቄም ጠይቀህ ማጠቃለያም ሰርተን የጨረስከው በዚህ ቅድም አንተ ስጠይቅ ስለነበረ እና ደግሞ እንድጠይቅ ችግር የለውም። በቃ ፌር አይደላችሁም። እሱን አይቻለሁ። ከዚህ በኋላ እኛ ከእናንተ ጋር ዲቤትም ውይይትም አናደርግም። ቴንኪው ለነበረን ቆይታ። ትችላለህ፣ መብት ነው። ግን መጠየቅ ግን እንድጠይቅም ፈቅጄልሃለሁ። አይዞ ብራዘር፣ አይዞ ብራዘር፣ አይዞ። የዛሬው ጨመቃ ሁለተኛም ገብተህ እንድታወራ እድል የሚሰጥህ አይመስለኝም። እና እናንተ ቤት የማናደርገውን ነገር እኛ ቤት ኤክስፔክት ማድረግ ራሱ በጣም የዋህነት ነው። ፎርማል ዲቤት አይደለም። ፎርማል ዲቤት ቢሆን ኦኬ፣ ማጠቃለያ ሰዓት ይባላል። ተጠየቀህ መልሻለሁ ብለህ የተጠየቀውን ጥያቄ ሳትመልስ እንዴት ነው ማጠቃለያ የምትሰጠው? እንዳልመለስክ ለብሩኬ ለጠየቀህ ጠያቂው ማሳየት መቻል አለበት። ሲጀምር የንግግራችሁን የውይይታችሁን አጠቃላይ አይደለም ማጠቃለያ የሰጠው፣ እንዳልመለስክ ነው ለህዝቡ ያሳየው። አንተ ምን ስላልክ መልሻለሁ ስላልክ ማለት ነው። የተጠየቀውን ጥያቄ ራስህ በራስህ እንዳልመለስክ ታየዋለህ። እና ይሄንን ነው የተደረገው። ብሩኬ ጸጋ ይብዛልህ፣ ተባረክ። እሺ ብዙ ነህ። ሰላም። አሜን። ዳንሽ ተባረክ። ብሩኬ በጣም ድንቅ ነበር። እግዚአብሔር ይባርክ። ዳኒ ግን አንድ ፖይንት ቅድም ስለ መንፈስ ቅዱስ እየጠየቀው ነበርና ዳኒ ብዙ ነን ከመቀበላችሁ በፊት ትንሽ ሐሳብ ቢነሳበት ላይ ብርኬ እንዳይዘጋባችሁ ድምፅ ላሰማ ብዬ ነው። እሺ ቴንኪው። ዘግይታችሁ የመጣችሁ ወገኖች ሁላችሁንም ሰላም ብያለሁ። ቢሃይንድ ባይ ብዙ ሰው የምትሰሙ አላችሁ፣ ብዙ ሺህ ሰው እዚህ ያላችሁ 915 ሰው ጸጋ ይብዛላችሁ። ቀጥሉ። ድምፅ ላሰማ ብዬ ነው። ተባረኩ። ከቻላችሁ ታቡን ወደ 1 ሚሊዮን አድርሱት ወገኖች። ቀጥሉ ወገኖች። ዳኒ ምናልባት የተወሰነ ሐሳብ ቢነሳበት ቅድም ከመንፈስ ቅዱስ ጥምቀት ጋር እዛ ቆርኔሌዎስ ጋር ምናምን ብታነሱት አንዳንድ ሐሳብ መጽሐፍ ቅዱሳዊ የሆነውን ትምህርት ማለት ነው። ብዙ ነን ከመቀበላችሁ በፊት ለሰዎች ብዙ አይን የሚከፍት ስለሚሆን ማለት ነው። ዳንሽ እሺ ብሩኬ ልክ ነው። እሱን ማንሳቱ አይከፋም። በጣም ወሳኝ ፖይንቶችን ነው የጣለውና በተለይ የተነሳበትና እንደው በማለት እንኳን መጻፍ ከጀመርኩኝ ጀምሮ ያሉትን ሐሳቦች አንዳንድ ሐሳቦች ላይ ማውራት ብንጀምር እንችላለን ብዬ አስባለሁ። በተለይ ህፃናትን የምታጠምቁት ለስርየት ነው ወይ ብለህ ጠይቀው ነበር። በጣም ወሳኝ ህፃናት የሚጠመቁ መጽሐፍ ቅዱስን መሰረት አድርጎ የሚያጠምቁት ለኃጢአት ስርየት ነው ብሎ የሚያምን ከሆነ ህፃናትን የምታጠምቁት ለስርየት ነው ወይ ተብሎ ተጠይቋል። በጣም ወሳኝ ጥያቄ ነው። ምክንያቱም የኃጢአት ስርየት ያሰጣል ብሎ ስለሚያምን ማለት ነው። ህፃናት የሚጠመቁት ለስርየት ከሆነ ለኃጢአት ስርየት ከሆነ ጥምቀት ውስጥ የሚገቡት ለኃጢአት ስርየት ከሆነ ስለዚህ ህፃናት ባይጠመቁም አይደለም ካለ ባይጠመቁም ህፃናት ይድናሉ ማለት ነው። ስለዚህ ጥምቀት ለድህነት ነው የሚለውን የራሳቸውን ትምህርት ራሱ ያፈርሳል ማለት ነው። እችን ላለመመለስ ሲል በጓሮ በኩል ሲሄድ ነበር። ህፃናት መጠመቅ ባይጠመቁም ይድናሉ ካለ ኃጢአት የለባቸውም፣ ለኃጢአት ስርየት አይደለም የሚጠመቁት ካለ ስለዚህ ህፃናት ባይጠመቁም ይድናሉ ማለት ነው። ለኃጢአት ስርየት ሆነ የሚከናወነው የጉዳይ ጥምቀቱ ለኃጢአት ስርየት የሚከናወን ከሆነ ባይጠመቁም ይድናል ብሎ ከመለሰ
ኃጢአት የለባቸውም ብሎም ከመለስ ሁለቱም ላይ ለራሱ ወጥመድ ነው የሚሆነው። ስለዚህ ላለመመለስ ከራሱ ጋር ታግሎ ነው የወረደው። በጣም በጣም መነሳት ያለበት ጉዳይ ነው። የኃጢአት ስርየትን በተመለከተ ደጋግመ ስታነሳ ነበር ከሱ ጋር እና መጽሐፍ ቅዱሳዊ ኤቪደንስ ስጠን፣ ሰዎች የኃጢአት ስርየት እንዲያገኙ ይጠመቁ የሚል የኃጢአት ስርየትን እንዲያገኙ ይጠመቁ የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ ስትለው ነበር። በቃ ሰው የሚጠመቅ የኃጢአት ስርየት ማግኘት እንዲቻል ማለት ነው። ግን አንድም ኤቪደንስን ሊያቀርብ አልቻለም። በተለይ ደጋግሞ ራሱን ለመደበቅ የሞከረበትን ሐሳብ ማየት ብንችል ጥሩ ነው። በተለይ የሐዋርያት ሥራ ምዕራፍ 2 ላይ ምዕራፍ 3 ላይ ያሉትን ኮንሰፕቶች ስንመለከት የኃጢአት ስርየት የተገናኘው ከተሰበከላቸው ወንጌል ካመኑት ከክርስቶስ ኢየሱስ ጋር እንጂ ከውሃው ጋር የተገናኘ ነገር አይደለም። ጥምቀት ወንጌልም ሆኖ አያውቅም። ጥምቀት ወንጌል ሆኖ አያውቅም። አሁን ሁልጊዜ ወንጌል ሲሰበክ ምን ይቀድማል? ንስሐ ግቡ። ይህ በጣም ክሪቲካል ቃል ነው። ባይዘው ንስሐ ግቡ ነው የሚባለው። ሰው ንስሐ ግቡ የሚባለው ስራ ምን እንዲያገኝ ነው? እስቲ ሰው ንስሐ የሚገባው ምን እንዲያገኝ ነው? የኃጢአት ስርየትን እንዲቀበል ነው። ንስሐ የምትገባው የኃጢአት ስርየት እግዚአብሔር ይቅር እንዲልህ ምህረትን እንድታገኝ ከእግዚአብሔር ዘንድ ይቅርታ እንድትቀበል ነው ንስሐ የምትገባው። የሰሙት ወንጌል ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። የመንፈስ ቅዱስን ስጦታ ትቀበላላችሁ። ስለዚህ የኃጢአት ስርየት የተገናኘው በማን? የክርስቶስ ስም የሚጠመቁበት ስሙን እየጠሩ የሚጠመቁበትም ምክንያት ምንድን ነው? እሱ ኢየሱስ ክርስቶስን ነው። የኃጢአት ይቅርታ የተገናኘው ከልጁ ከክርስቶስ ኢየሱስ ጋር በተገናኘ ነው እንጂ መጽሐፍ ቅዱስ አንድም ቦታ ላይ የኃጢአት ይቅርታን አንስቶ ውሃ ውስጥ ግቡና የኃጢአት ይቅርታ ታገኛላችሁ የሚል። ለዚህም ነው እነሱ ከአንዴ በላይ አይጠመቁም። ኦኬ፣ ካልተጠመቁ የኃጢአት ስርየት ከአንዴ በላይ አያገኙም ማለት ነው። ያንን የኃጢአት ይቅርታ ከምን ጋር እያያዘው? ከአዳም ኃጢአት ጋር እያያዘው ከአዳም ኃጢአት ጋር እያያዘው። ኦኬ ቡሩኬ፣ አንድ ጥያቄ ልጠይቅህ። አንድ ጥያቄ። ያልዳነ ሰው የአዳም ኃጢአት ብቻ ነው ያለበት? እሺ፣ ያልዳነ ሰው ማለት የቁጣ ልጅ ነው፣ በሞት መንደር ያለ ነው። የሚሰራውም ኃጢአት ይሁን በክርስቶስ ኢየሱስ አለማመኑም ይሁን ዞሮ ዞሮ በሞት መካከል እንዲኖር አድርጎታል። በክርስቶስ ካላመነ ድረስ የቁጣ ልጅ ነው ሰውየው ማለት ነው። እሺ፣ እኔ ጥያቄ ምንድን ነው እንግዲህ ሁለት ኃጢአት ብሎ እያሰቡ ስለሆነ አንደኛው ከውርስ የወረሰው ኃጢአት የአዳም ኃጢአት ያልነው ማለት ነው። አሁን ከውርስ የአዳምን ኃጢአት እያለ ደጋግሞ ሲያወራ ነበር። ኢቭን ቤተክርስቲያኒቷ ውስጥ የተዛባ ትምህርት ነው ያለው እና ከነሱ ኮንቴክስት አንጻር የአዳምን ኃጢአት ወይ ደግሞ የውርስ ኃጢአትን የተመለከተ ይሄ ጥምቀት ብሎ ያነሳው ደጋግመ ስጠይቀው ጥምቀትን ያነሳው ከኃጢአት ስርየት ጋር ነው። ባይዘው የኃጢአት ስርየት የትኛው ኃጢአት ስርየት ብለህ ስጠይቀው ከምን ጋራ? የአዳምን ኃጢአት አይደል? ይሄን አልነበር ሲመልስ የነበረው? ልክ ነው። የአዳምን ኃጢአት ነው አለ። እሺ፣ እነሱ የሰሩት አክቹዋል ሲን የምንለው ማለት ነው። አክቹዋል ሲን ማለት ራሱ ሰውየው የሰራው ኃጢአትስ በደልስ በምንድን ነው ስርየት የሚያገኘው? ወይ ጥምቀቱ የሰውየውንም ኃጢአት ይቅር ማለት አለበት፣ የሰውየውንም የሰራውን አክቹዋል ሲኑንም ማሰሰሪያ ያለበት፣ ወይም ደግሞ የአዳምንም ኃጢአት ማሰሪያ ያለበት አይደል? በሱ አባባል መሰረት አሁን ግን ሰው ምንድነው እያለን ያለው ወዳጃችን? የአዳምን ኃጢአት ብቻ ነው ምን የሚያደርገው የሚያስተሰርየው አለ። አክቹዋል ሲኑን ደግሞ በጌታ ደም በኩል አለ። ዋው! አክቹዋል ሲኑን ደግሞ በጌታ እነኚህ ሰዎች ወንጌል ሲሰሙ
መጀመሪያ የሚያገኙት የትኛውን የኃጢአት ይቅርታ ነው? የትኛውን የኃጢአት ይቅርታ ነው? በአዳም በኩል ያለውን ነው ቅድሚያ የሚሰጣቸው ወይስ ደግሞ አክቹዋል ሲናቸውን? ምን ማለት ነው? ይህን የጠየቅነው እነኚህ ሰዎች መጀመሪያ እምነት ይቀድማል ይላሉ፣ ቀጥሎ ጥምቀት። ስለዚህ በእምነት በኩል መጀመሪያ በክርስቶስ ኢየሱስ አክቹዋል ሲናቸው ምሕረት አያገኝም ማለት ነው። ለምን? መጀመሪያ የአዳምን ኃጢአት ማስተሰረይ ስላለባቸው። የአዳምን ኃጢአት ካስተሰረዩ በኋላ በጥምቀት ከዛ በኋላ ነው ማለት ነው የእምነትን በእምነት ደግሞ አክቹዋል ሲናቸው የሚሰረዩ። በጣም ግራ የተጋባ የምንለው ለዚህ ነው። ግራ የተጋባ ነው። በተደጋጋሚ ጥያቄዎችን አንድ ሁለት ጥያቄ ከጠየቀ በኋላ ልጠይቅ እያለ የሚደበቀው እምነቱ ኦርቶዶክስ እምነት በጣም ግራ የተጋባ ሐሳብ ስላለ ነውና ምናልባት ሌሎች ወንድሞች ሐሳብ ካለ ሐሳብ ብሰጡበት፣ ሌላው ሐሳብ መነሳት ያለበት የምትሉት ነገር ካለ ማየት እንችላለን በድጋሚ ማለት ነው። እሺ ዳኒ ተባረክ። ጥሩ ፖይንቶችን ነው ያነሳው። ሌላ ምናልባት ቅድም ከመንፈስ ቅዱስ ጋር ተያይዞ ሰው መንፈስ ቅዱስን ተቀብሎ ስቲል ጥያቄ ውስጥ ነው ማለት ነው። ማለት በመዳን ውስጥ የመንፈስ ቅዱስ ሚና ምንድነው የሚለውን በደንብ የተረዳው አይመስለኝም። ሶሪ ሮሜ ምዕራፍ 8:15 ላይ አብ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ ነው የሚለው እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። ስለዚህ ሰው በመንፈስ ቅዱስ ተጠምቆ በመንፈስ ቅዱስን ተቀብሎም እስቲል አልዳነም ማለት ነው። ጥያቄ ውስጥ ነው ማለት ነው። ዛት ሚንስ ሐዋርያቶቹ ለሌሎች ወንጌል በሚሰብኩበት ሰዓት ላይ የዳኑ ሰዎች አይደሉም፣ ወይንም ስለ ራሳቸውም እርግጠኛ አይደሉም ማለት ብሩኬን አስገቡት እና ኤፌሶን ላይም ስናይ 1:13 ላይ ነው ዳንኤ በመንፈስ ቅዱስ ታተማችሁ የሚለው። አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር ኤፌሶን ምዕራፍ 1:13 ላይ መሰለኝ 13 እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ነው የሚለው። ስለዚህ አንድ ሰው በመንፈስ ቅዱስ ሲታተም ማተሙ ምንድነው ነው? ማተሙ ምንድነው? የእግዚአብሔር ልጆች መሆናችን ማረጋገጫው እኮ። ቅድም በጣም ክሪቲካል የሆነ ጥያቄ ጠይቆ ነበር ብሩኬ። ምን ብሎ የእግዚአብሔር ልጆች የዳኑ ናቸው ወይ? እስቲል ጥያቄ ውስጥ ናቸው። አንድ ሰው የእግዚአብሔር ልጅ ሆኖ በዚህ ክፍል ሮሜ ምዕራፍ አሁን ባነበብኩላችሁ ክፍል ላይ ቁጥር 17 ላይ ልጆች ከሆንን ወራሾች ደግሞ ነን ይላል። መጀመሪያስ መንፈስ ቅዱስ የተቀበልነው መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን ይመሰክራል። ኦኬ፣ ከዛ ቀጥሎስ ልጆች ከሆንን አውትካሙ ምንድነው? ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን ይላል። ስለዚህ መንፈስ ቅዱስ ሲያተመን የእግዚአብሔር መሆናችን ማረጋገጫ ነው። የርስታችን ሰው መንፈስ ቅዱስን ተቀበለ ማለት ሙሉ በሙሉ የእግዚአብሔር ልጅ ስለመሆኑ የርስት ወራሽ ስለመሆኑ እርግጠኛ ያደርገዋል ማለት ነው። እኔ ጋር ይሁን የሚቆራርጠው በማለት እንጂ አንድ ሰው መንፈስ ቅዱስን ተቀብሎ አልዳነም። ድምጽ ይቆራርጣል። እሺ እኔ ጋር ምናልባት እሺ ሚራክል ጋር የሚቆራርጥ ከሆነ ቀጥሉ እናንተ። አሁን አሪፍ ነው ጨርሳስ። እሺ አንድ ፖይንት ብቻ ላንሳ እናንተ እንድታወሩ እኔ የሚያስቸግራችሁ ከሆነ። ሌላው ብዙ ጊዜ የሚነሳው
ዮሐንስ ወንጌል ምዕራፍ 6 ማለት ነው። አንድ ሰው ሳይድን ማለት ሳያምን የጌታን ራት መውሰድ ይችላል ወይ? ማለት ማንኛውም መንገደኛ ሰው የጌታን ራት መውሰድ ይችላል? በሌላ በኩል ደግሞ የ40 ቀን ሕፃን የጌታን ራት መውሰድ ይችላል ወይ? ምክንያቱም ዮሐንስ ወንጌል ምዕራፍ 6ን ሲያስተምር ስለ እምነትን ያስተማረው አንድ ሰው ካመነ በኋላ ቤተሰብ ከሆነ በኋላ ነው የጌታን ራት ሊወስድ የሚችለው ማለት ነው። ምክንያቱም ለወዳጆቹ ነው ራት የጋበዛቸው፣ ለደቀ መዛሙርቱ ነው ራት የጋበዛቸው። እንደዚህ የሚሆን ከሆነ አንድ ሰው ሳያምን ክርስቶስን ሳይቀበል ሳይጠመቅ የጌታን ራት መውሰድ ይችላል ወይ? ሁለተኛ ፖይንት ደግሞ የጌታ ራት ተደጋጋሚ ነው አይደል የምንወስደው? የአንድ ጊዜ ሪጀነሬት እያደረግን ነው ወይ? ዳግም ውልደት አለ ወይ እዛ ውስጥ? እነዚህን ፖይንቶች ብታነሱ ጥሩ ነው። ተባረኩልኝ። ውቤ፣ ብሩኬ፣ ሁላችሁንም ቤንሻ፣ እርሚ እየሰማ ከሆነ ዳንዬ በጣም አመሰግናችኋለሁ፣ ወዳችኋለሁ። እኔ ጋር ትንሽ መሽቷል። መልካም ቆይታ ይሁንላችሁ። እግዚአብሔር ይባርካችሁ። አሜን። እሺ፣ ጸጋ ይብዛል። አብዛኛውን ፓርት ግን ትንሽ የተቆራረጠ ስለነበረ አይ ዶንት ቲንክ ሀሳቡ በደንብ እንትን መጀመሪያ ያብራራው ግልጽ ነው፣ ግን ሀሳቡ ከዛ በኋላ እንደ ጥያቄ ያነሳቸው ሀሳቦች በደንብ አልተሰሙ ነው። እኔ ፐርሰናሊ አልተሰማኝም የተቆራረጠ ስለነበር። ኦኬ፣ አንደኛ ልናነሳ የሚገባው ነገር ምንድን ነው ከተባለ በብሉይ ኪዳን ስርዓት የኃጢአትን መንጻት በምን ያደርጉ ነበር? በውሃ ነው የሚታጠቡት ከኃጢአት ለመንጻት ወይስ በደም የሆነ መንጻት ነበር የሚደረገው? መስዋዕት የተደረገው ምንድን ነው? ከኔ ነው እንጂ አይቆራረጥም ነበር የሚራክል የኔ ይሰማችኋል? ግን አሁን ኦኬ ያንተ ይሰማል። ለኔም የቶም ነበር የሚቆራረጠው። የሚራክል ነበር አይደል የሚቆራረጠው? ያ ኦኬ። እኔም አይ ከስር ያንተ ነው ሲሉኝ ግራ ገብቶኝ ነው። ኦኬ የኔ ከሆነ I'm not sure። ኦኬ ለዛ ነው ተቆራርጦ ነበር። እሺ ለምዬ እንትን ኔትወርክሽን አስተካክል፣ ከኔ አይደለም። እሺ በብሉይ ኪዳን በነበረው ስርዓት በመስዋዕት በተደረገ በደም መስዋዕት ነው የኃጢአት ይቅርታ የሚያገኙት የነበረ ወይንስ በውሃ በሆነ ጥምቀት ነው? በየትኛው ነበር? አየህ፣ በብሉይ ኪዳን ስርዓት ስትወስደው እንዳለ የኦርቶዶክስ እንትን በቃ አፈር ደቼ ይበላል ማለት ነው። ምንም በቃ አይሻገርም። መጽሐፉን ሁሉ ከቨር የሚያደርግ ስርዓት የላትም ኦርቶዶክስ። ለምን? ኦኬ በደም አሁን የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ብሎ የትኛውን ኃጢአት? አሁን ከአዳም የወረስነው ኃጢአት ከዛ የራሳችን ኃጢአት ምናምን ብሎ ልጁ አሁን ግራ ገባው፣ ራሱ ገብቷል። የሆነ ሰዓት ላይ ከፋፈለውና አሁን በጥምቀት አዳማዊ የሆነው ኃጢአት በእርሱ ይሻራል አለና ከዛ ቀጥሎ ምን እያልከን ነው ወንድም? ማለት ስንት አይነት ኃጢአት ካቴጎራይዝ አድርገን ነው የምናውቀው? ትምህርት ፌል ያደርጋል። ለምን? የክርስቶስ ኢየሱስ ደም it's sufficient በቃ የሰውን ልጅ ለማዳን የጌታ የኢየሱስ ክርስቶስ ደም sufficient ነው፣ በቂ ነው። ያንን መስዋዕት ተምሳሌት አድርጎ እኮ አስቀድሞ የተሰጠን ራሱ ያ አስቀድሞ በዘሌዋውያን ምዕራፍ 17 ላይ ያለው ሐሳብ የሥጋም ሕይወት በደም ውስጥ ናት የሚለው እሱ ሐሳብ እኮ ይዘጋዋል። በቃ እንዳለ የኃጢአት ስርየት እንዴት እንደሚሆን ሁሉ ይዘጋዋል፣ ይጨርሰዋል እዛ ጋር። ኦኬ እሺ፣ አሁን እንቀጥልና ሰው በጥምቀት ይድናል ብሎ አንድ ኦርቶዶክሳዊ ሲከራከር፣ ግን በጥምቀት ሪሊ ይድናል ወይ? ምን አይነት መዳን ነው በጥምቀት የሚድነው? ወይንስ ፓርሻል የሆነ ድነት ነው የሚያገኘው ነው የኔ ጥያቄ።
ቅድም ብሩኬ በጣም ጥሩ ጥያቄ ነው የጠየቀው። ባይዘው ብትገፋበት ጥሩ ነበር። ምክንያቱም ቼኑ አያቆምም። አንዴ ከጀመረ ሰው በጥምቀት ይድናል ይላል። ኦኬ በጥምቀት ኦኬ ሰው ከተጠመቀ በኋላ አንድ ሰው ዳነ ስትለው ኖ አልዳነም፣ ሜሮን መቀባት አለበት ይላል። እሺ ሜሮን ተቀባ፣ አሁንስ ዳነ ወይ? አልዳንም። የጌታ እራት መውሰድ አለበት ይላል። ኦኬ የጌታ እራት ወሰደ፣ አሁንስ ድኗል ወይ? አልዳንም፣ አሁንም አልዳንም። ከዛ ቀጥሎ ምን ማድረግ አለበት? መልካም ስራ መስራት አለበት። መልካም ስራው ደግሞ ላይፍ ሎንግ ነው። ስለዚህ ድነት የሚባል ነገር በኢትዮጵያ ኦርቶዶክስ አስተምሮ ውስጥ መዳን የሚባል አስተምሮ የለም። የድነት አስተምሮ የሚባል የለም። የሰው ስርዓቶች ባንች ኦፍ የሰው ስርዓቶች አሉ። ለመዳን የሚሆን አስተምሮ ግን የለም። that's the problem። የለም በቃ ምንም ልንረዳችሁ አንችልም ወገኔ። አስገብተን እንጠይቃችኋለን እኮ ደጋግመን ጠየቅናችሁ አስገብተን ምን እያለ አንተ ድነሃል ወይ? አምነሃል ወይ? አዎ አምኛለሁ። እሺ ስላመንክ ስለዚህ ድነሃል ወይ? አይ እሱን እንግዲህ ጌታ ነው የሚያውቀው። እንዴ ዕብራውያን ምዕራፍ 11 እኮ እምነት የማናየውን የሚያስረዳ ተስፋ የምናደርገውንም የሚያስረግጥ ነው ይለናል። ተስፋ የምታደርገውን ኦልሬዲ ካላስረገጥከው፣ ካልያዝከው፣ የማታየውን ካላስረዳህ አንተ አላመንክም ሲጀምር። እንዴ የቱ ጋር ነው ታዲያ የተማመን ነው? አየህ የለም። ኦኬ እነኚህን ሁሉ ደግሞ እንደው እሺ እነኚህ ስርዓቶች ተከትላችሁ ነው የምድኑት ካላችሁ ደግሞ ይመጡልሃል። ገድላት ድርሳናትና ታምራት ደግሞ በሌላ ሳይድ ደግሞ ብቅ ይሉልሃል። ምን የሚያደርጉ እነኚህን ሁሉ ስርዓቶች ባዶ የሚያደርጉ። ሰው መጠመቅ አይጠበቅበትም። የጌታ እራት አያስፈልገውም። ገብተዋል። ምንም ማድረግ አያስፈልገውም። በድንግል ማርያም ማመን ነው የሚያስፈልገው። ድንግል ማርያምን መጠጋት፣ የተጠጋች ነፍስ ትድናለች ይላል። ደግሞ በዚህ ሳይድ ይመጣል። በላይ ሰብ የሚባል ሰውዬ ደግሞ በቃ እንደዚሁ ኃጢአተኛ ሆነ ሰው እንኳን በልተህ ሲኦል የገባ ሰውዬ ደግሞ በማርያም እንደዚህ ይወጣል ይልሃል። ስለዚህ አሁን ሳክረመንት ምናምን ብለው እዚህ ጋር መተው እንደሚኮፈሱብን አንዳንዴ ያስቀኛል። ጌታ በሚያውቀው ያስቀኛል። ለምንድን ነው የሚያስቀኝ ከተባለ እነሱን ስርዓቶች እንዳለ ፉርሽ የምታደርጉባቸው ደግሞ ሌላ አሉ። እነኝንም ስርዓቶች ሁሉም አንድ ላይ ሲሙልቴኒየስሊ ነው ሀፕን የሚያደርጉት አለ። ለምሳሌ ሰው ሲጠመቅ አለው። ቅድም በጣም እያደመጥኳችሁ ነበር በስራ ላይም በሆን ሰው ሲጠመቅ አለ። ኦኬ ቁርባኑም እዛው ላይ አለ አለ። የጌታ እራትም እዛው ላይ አለ። እንዴ ውሃ ውስጥ የጌታ እራት ይበላል? አየህ አይደለ? ፎልስ ነገር ላይ ከቆምክ እንዴት አድርገ ነው የምታስኬደው? ውሃ ውስጥ አንደር ዋተር ነው የጌታ እራትን የምትወስዱት? እንደዛ ከሆነ ንገሩን። አንደር ዋተር በቃ ውሃ ውስጥ ስትገቡ እዛ የጌታ እራት ተደርጎላችሁ ከሆነ ለረስ ነው ወይ እንደዛ ነው ስርዓታችን በሉ። ኦኬ አይ አይደለም የጌታ እራት ሰፐሬትሊ ለብቻው ነው ካላችሁን ግን ተጠምቆ የወጣው ሰውዬ አልዳነም እያላችሁ ነው። ለምን ሰው የጌታ እራትን ቁርባን ካልወሰደ ስጋና ደሙን ካልወሰደ የዘላለም ሕይወት የለውም ስለምትሉ የግድ ያንን ስርዓት መፈጸም አለበት የዘላለም ሕይወት እንዲኖረው። ወይንም እስከ ጥምቀት ያገኘው የዘላለም ሕይወት 1/4 ነው ወይ በፐርሰንት አውጡና ንገሩን። 1/4 ነው ወይ? ልክ ባትሪ ስልክ አልቆባችሁ ባትሪ ቻርጅ ማድረግ ስትጀምሩ ባሩ እየጨመረ ይሄዳል። ስለዚህ ስንተኛው ባር ላይ ነው የደረሰው በመዳን ሂደት ውስጥ ብለን መጠየቅ እንጀምራለን ማለት ነው። ወይም እንዴ እሺ ልጠቅልለው። አይ ቲንክ ዳንኤ ማውራት የሚፈልግ ይመስለኛል። እሺ አርጋኑ ስላመጣው ኦኬ ልጠቅልለው እንደዚህ ቤ ይሄ ሁሉ ታዲያ ትግሉ ምንድን ነው ከተባለ ይሄ ሁሉ ትግል ሰዎች በክርስቶስ ኢየሱስ ብቻ የተደረገላቸውን ያንን ስራ አምነው እንዳይድኑ የተደረገ ትግል ነው። ኢየሱስ በቂ አይደለም ነው። ኢየሱስ በቂ አይደለም። ለኃጢአት ስርየት ዛሬ ላይ የሚታይልህ በሰማይ ጥምቀት ነው። ሰማይን አልፎ የገባው ጥምቀት ነው። ውሃ ነው እንዴ ሰማያትን ያለፈው?
በአብ ፊት የመቆም ድፍረታችን የሆነው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ነው ወይስ በአብ ፊት ድፍረት የሆነን ውሃ ነው? እነኚህን ስርዓቶች አንፈጽማቸውም አይደለም። የጌታ እራት እኛም ጋር አለ፣ እንወስዳለን። መጽሐፍ ቅዱሱ በሚለን በዛ ልክ እንወስደዋለን። ሌላ ቀን በደንብ እናብራረዋለን። እንጠመቃለን። ጥምቀቱም የጌታ እራቱም ግን የዘላለም ሕይወት አይሰጥም። የዘላለም ሕይወት አይሰጥም። የዘላለም ሕይወት የሚሰጠው ኢየሱስ ነው። ኢየሱስ ነው። ስለዚህ ይሄ ሁሉ ትግል ምንድን ነው? ሰው አዳኙ ጋር እንዳይገናኝ የተደረጉ ብዙ የተጠቀለሉ የሰዎች ስርዓቶች ናቸው መሰናክል የሆኑ። ይሄ ወንድም አሁን ቅድም የገባው ከብሩኬ ጋር ቁጭ ብሎ ለዚህን ያህል ሰዓት ሲያወራ የነበረው ድነሃል ወይ ቢባል አልዳነም። ያልዳነ ልጅ ነው። ያልዳነ ሰው እንዴት ነው መዳኛ መንገዱ ይሄ ነው ብሎ መናገር የሚችለው? ኢቨን ሲጀምር ለክርክር ራሱ እኮ እናንተ አሁን ለክርክር ራሱ እኮ ዳይሌማ ውስጥ ነው የምትገቡት ራሳችሁ። ያልዳነ ሰው እንዴት ነው ይሄ ነው መንገዱ የመዳኛ ብሎ መናገር የሚችለው? ምክንያቱም ያንን መንገድ ሄዶበት ካልዳነ how do you even preach to me? ለሰውስ መተህ ይሄ ነው የመዳኛው መንገድ እንዴት ነው ልትለው የምትችለው አንተ ያልዳንክበት? ኤኒዌይስ ኢየሱስ ጌታ ነው። ሰዎች በልጁ በክርስቶስ ኢየሱስ እግዚአብሔር ልጅ በኢየሱስ ክርስቶስ በእርሱ ላይ ባላቸው እምነት ብቻ ይድናሉ። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉትና ለተጠመቁት፣ ከዛም ሜሮን ለተቀቡት፣ ከዛም ስጋውና ደሙን ለወሰዱት፣ ከዛም ደግሞ በመልካም ስራ ለተመላለሱት ድንገት መጨረሻ ላይ የእግዚአብሔር ልጅነታቸው ይረጋገጥ ይሆናል። ተራ የሆነ ትምህርት ነው። አየህ፣ አሁን በመጽሐፍ ቅዱስ ውስጥ ፊልተር ስታደርገው በቃ ተራ የሆነ ትምህርት ሰው ሰራሽ ነው። ኢየሱስ የሰራውን ስራ የሚያቀሉ ባዶ የሆኑ ትምህርቶች ናቸው። አሁንም ኢየሱስ ያድናል። አስቀድሞም አባቶቻችን የዳኑበት በእርሱ ነው፣ ከመገለጡ በፊት በተስፋው። አሁንም እኛም የዳነው በእርሱ ነው። ወደፊትም ከኛም በኋላ የሚመጣ ሌላ ጄኔሬሽን ካለ ጌታ ካልመጣ እስከዛ እነዛም የሚድኑት በጌታ በኢየሱስ ክርስቶስ ባላቸው እምነት ብቻና ብቻ ነው። ይሄ የእግዚአብሔር ዘላለማዊ እቅዱ ነው። ገና ዓለም ሳይፈጠር ዓለም ሳይሰራ ዓለምን ሳይፈጥራት በፊት የነበረው አስቀድሞ የነበረው ሐሳቡ ሰዎች በልጁ በክርስቶስ ኢየሱስ ንጹሐንና በእርሱ በፍቅር እንዲሆኑ ነው አስቀድሞ ያያቸው፣ ያለ ነቀፋ የሆኑ ዘንድ። ከሱ ውጭ ያየው ሌላ እይታ የለም። ስለዚህ ይሄን ያለው ጸጋ ይብዛላችሁ። ዳኒ ሶሪ ትንሽ አስረዘምኩባ፣ አርጋኑን አውጥተዋል። ቀጥል። እሺ ቢንሻ፣ እሺ እንቀጥል። ምናልባት ብሩክ የምትለው ሀሳብ ካለ ውቢያችን እንኳን ደህና መጣሽ የምትለው ነገር ካለ ምናልባት እኔ በጣም ብዙ ሀሳብ ስላነሳችሁ ማስገባት እንችላለን። ኦርቶዶክሳውያን ተባረኩ። እሺ ውቢያችን ዌልካም፣ እንዴት ነሽ? ሃይ ዳንሾ፣ ሰላም ላንተ ይሁን። የጠፋ ሰው ከቲክቶካችን ባክ ያረክ ተመለስ። ባክ አታርግ ብለናል። አትጥፋብን። ስላየው ደስ ብሎኛል። የእርምሻ ወንድምነት
ቢኒን በብሎክ ባባረረው ደስ ይለኛል። ሚራክል ኪዩ ከታች ያላችሁ ቴንኪው ስለመጣችሁ ብዬ እናመሰግናለን። አሁን ሚዩት አድርጊው እንቀጥላለን። የኔ ታይም አትረብሽ። ጸጋ ይብዛላችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ። ወዳችኋለሁ። ቀጥሉ። ዳኒ አርጋናል። እሺ ሶ የኃጢአት ስርየት በጥምቀት ወይስ በኢየሱስ ደም? ጥያቄው ይሄ ነው። በዚህ ጉዳይ ላይ ሀሳብ አለኝ የሚል ኦርቶዶክሳዊ ካለ ገብቶ ማውራት መነጋገር እንችላለን። እኔ ኦርቶዶክሳዊ ነኝ፣ በዚህ ጉዳይ ላይ ሀሳብ አለኝ የሚል ሰው ካለ አንድ ቁጥር ሊጽፍልን ይችላል። በተለይ በጥምቀት ነው ወይስ በክርስቶስ ኢየሱስ ደም ብለን ያነሳናቸው ሀሳቦች አሉ። እነኛ ሀሳቦች ላይ ሀሳብ አለኝ የሚል ኦርቶዶክሳዊ ነው ሊሆን ካለ ሪኩዌስት መላክ ይችላል፣ አንድ ቁጥር መጻፍ ይችላል። ካቶሊካውያንን የሚመለከታል። የክርስቶስ ኢየሱስ ደም ነው ወይስ ጥምቀት ነው የኃጢአት ይቅርታ የሚያሰጠው? አዎ ጥምቀት ነው ብሎ የሚያምን ኦርቶዶክሳዊ ካለ፣ ካቶሊካዊ ካለ እንቀበል እንችላለን። አንድ ቁጥር ጻፉልን። ሀሳብ መስጠት ትችላላችሁ። ሪኩዌስት ላኩ። ገስት ላይ የላከ ሰው አለ ምናልባት ሞዴሬተሮች? እሺ እኔም ማየት እችላለሁ መሰለኝ። አሁን ኦርቶዶክሳውያን ከሆናችሁ እንቀበላችኋለን ማለት ነው። ተባረኩ። እርሚም ድምፁን ቢያሰማ ጥሩ ነበር። ቅድም የውሃ ጥምቀት ሳይወስድ መዳን ይችላል ወይ የሚል ሀሳብ እያነሳ ነበርና እሱ ላይም የተወሰነ ሀሳብ ፎርዋርድ ብናንሸራሽረው የተሻለ ይሆናል። ምክንያቱም አንድ በክርስቶስ ኢየሱስ ያመነ ሰው አለመጠመቅ ይችላል ወይ ወይንም አልጠመቅም ማለትስ ይችላል ወይ የሚለውን ማለት ነው። ምክንያቱም ትእዛዝ ስለሆነ ሚራክል ቆይ ስታዝዙ ምን ያየ ነውና እሱን ጭምር ብታዩት መልካም ቆይታ። እሺ ሚራክል ተባረክ። እሺ ተሙ እንኳን ደህና መጣ። ተሙ እኔ ጋር አይደለም አይደል? እኔ እሰማለሁ ይመስለኛል። ትሰማለህ አንተ። ተሙ እየሰማን አይመስለኝም። አዎ ሌሎች ካላችሁ ሌሎቻችሁ ግቡ። በቃ ተሙ እየሰማን ስላልሆነ ደግሞ መላክ ይችላል መግባት ካስፈለገው። ኦርቶዶክሳውያን የሆናችሁ ብቻ አንድ ቁጥር ጻፉልን። አሁን ገስ እንትኑ ላይ አንድ ቁጥር ጻፉልን። እምነት ያ ባይዘይ ቅድም የረሳሁት ልክ ነው። ሌላው ፍትሃትም አለ ለካ ፕሮስፔሪቲ ጎስፕል ብየዋለሁ። ፍትሃትም አለ። ሰው ከሞተ በኋላ መጽሐፍ የሚናገረው ለሰው ልጅ አንድ ጊዜ ሞት ከዚያም በኋላ ፍርድ ይጠብቀዋል ነው የሚለው። በኢትዮጵያ ኦርቶዶክስ ግን ፍትሃት ደግሞ አለ። ለዛው ሙሉ ፍትሃት፣ ግማሽ ፍትሃት ምናምን እየተባለ ገንዘብ በደንብ የሚበላበት ስርዓት ማለት ነው። እሱ በደንብ የሚበላበት ስርዓት አየህ። ሰው ለካ እንደፈለገ ኖሮም በፍትሃት መፈታት ይችላል ማለት በፍትሃት ከሲኦል መውጣት ይችላል ለካ። ስለዚህ የመብያ መንገድ ነው ማለት ነው። እሱ ደግሞ ሞተም አይተውም። አጥንትን ቦዲን አስገብተው ሳጥን ውስጥ ቤትህን ደግሞ በደንብ አድርገው ይበሉታል። ይሄ የፍትሃት ስርዓት ነው። ሰው ኤኒዌይስ እሺ፣ አንድ የገባ ሰው አለ ግን አይታየኝም። አናን
ኦኬ። አረ በደንብ ነው ምን ደግሞ አንዴ እንዳንተ አይነቱ ሰምቶ እስከሚወጣ ድረስ እንደጋግመዋል። ኦኬ የፍትሃትንማ እንደጋግመዋል። በፍትሃት ላይ ባይዞ ገና በደንብ እንመጣባቸዋለን። ከነዋጋ ተመኑ ሁሉ አለን እጃችን ላይ ምን ያህል እንደምታስከፍሉ በሕይወት ዘመኑ ኢየሱስ እንደሚያድነው ያልነገርከውን ሰውዬ በሞቱ ቀን በሕይወቱ ዘመን ሁሉ ጥሮ ግሮ የሰራውንና የለፋበትን በፐርሰንት እያካፈልክ ሙሉ ፍትሃት ግማሽ ፍትሃት እያልክ የምትበላውን አለ። ደግሞ እኮ አንድ ጊዜ አይደለም ለ7 ዓመት ነው የሚዘልቀው። ወንድም የ40 ቀን የ40 ምናምን የ80 ብለህ ከዛ በኋላ ትቀጥልበታለህ። ደግሞ የዓመቱ የሁለተኛ ዓመት እያልክ የምታበላው አሚን የሙታን ቤተሰብ የሚያበሉት ይህንኑ ነው። ኦኬ ስለዚህ ፍትሃትም ሌላ እንትን ራስ ምታታችሁ ነው። ኢየሱስ ጌታ ነው ብለህ ያልነገርከውን ሰውዬ የሞተ ቀን ትበለዋለህ። ወንድምነት አለ እንዴ? አጠገቡ በትልቁ እንዲሆን ወንድምነት አለ። ወንድምነት ወይ ሪፖርት እንዳያደርግ እስቲ አንድ ሰው ካሜራ መክፈት ከቻላችሁ፣ ወይ ወንድምነት ከሌለ የአንድ ሰው ባክግራውንድ ከአንድ ልደውልለት ከጀርባ ወገኖች ናቲ ያለው ምንድነው ሪፖርት ምናምን ነገር። እሺ ወንድምነት አይ አንተ በትልቁ እንድትሆን ነው ካሜራ እኔ ካሜራ መክፈት አልችልም። ከጨረሳችሁ እኔ ጋር እሁድ ነው ኦልሞስት ወደ እኩለ ቀን ሊጠጋ ነው የቤተክርስቲያን ፕሮግራም አለ። ከጨረሳችሁ ንገሩኝ አቆማለሁ። ካልጨረሳችሁ ግን መቀጠል ትችላላችሁ እናንተ። ኦልሞስት ጨርሰናል ማለት ከጨረሳችሁ ኦርቶዶክሳዊ የለም እንረፋው። 3 ሰዓት ኦልሞስት 4 ሰዓት ቆይተናል። ላይቭ ላይ አይገቡ በቃ ጸጋ ይብዛላችሁ። ዳንዬ፣ ብሩኬ፣ ቢኒያ፣ ሌሎችም ወንድሞች ቴንኪዩ ተባረኩ። ጸጋና ሰላም ይብዛላችሁ። እሁድ ነው እንግዲህ ምናልባት ጌታ ቢፈቅድ ከቻልኩኝ ከቸርች በኋላ በኢትዮጵያ ሲነጋ አካባቢ ላይ ወይ ልከፍት እችላለሁ። እግዚአብሔር አቅም ከሰጠኝ ቤተክርስቲያን ፕሮግራም አለን እዛ ስለሚሄድ እረፍት እናደርግ። ተባረኩ። ጸጋና ሰላም ይብዛላችሁ። መልካም ቀን፣ መልካም ምሽት፣ መልካም ሌሊት ይሁንላችሁ። መጽሐፍ ቅዱስ አንብቡ ፕሊስ። በጌታ የሰው ልጅ መጽሐፍ ቅዱስ ማንበብ አለበት። ከግንባራችን በታች እግዚአብሔር 2 አይን አብቅሎልን በጣም ብዙ ርኩሰቱንም የሚጠቅመንን የማይጠቅመንንም እያየንበት ይሄ አይን ሳይፈዝ ይሄ አይን ሳይደነግዝ የአምላክን የእግዚአብሔርን ቃል ብሉይና አዲስ ኪዳንን በደንብ አንብቡ ፕሊስ። የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት፣ የርኅራኄው ብዛት፣ ሰውን መውደዱ በባለፉት ትውልዶች የተገለጠውን በእኛም ላይ ዛሬም የበዛውን ታዩታላችሁ። መጽሐፍ ቅዱስን የማያነብ ክርስቲያን፣ ኦርቶዶክስ፣ ካቶሊክ፣ ዋቴቨር አይሁዳዊውን ካቶሊክ፣ ወንጌላውያን አማኝ በቃ ወድቋል ማለት ነው፣ ተቆርጧል ማለት ጠፍቷል ማለት ነው። ስለዚህ የእግዚአብሔርን ቃል አንብቡ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ።